መልሱ እኮ የምታምነውን እየጠየቅ አሁን እኮ መለስክልን እኮ በደንብ አድርገህ መልሰልናል። ከማርያም በፊት ኢየሱስ የለም፣ ከማርያም በኋላ ነው የመጣው አይደል? ተመልሶ ወይ አለ ወይ የለም በልሳልክ? አዎ አልኩኝ። አዎ እኮ ወደ ሁለተኛው ጥያቄ ደግሞ እንሂድ። ሁለተኛው ጥያቄያችን ምንድነው? ኢየሱስ የአምላክ ልጅ የሆነው ከጊዜያት በኋላ ከሆነ ማለትም በጊዜ ውስጥ ያለ ከሆነ ስለዚህ ፍጡር ነው ማለት ነው። ምክንያቱም ከጊዜ በኋላ የሚገኝ ልጅነት የጸጋ ልጅነት ስለሆነ ፍጡር ነው አይደል? ፍጡር ነው እንዴት ነው አምላካችን የምንለው? ስለተወለደ ነው ፍጡር ነው የምትለው? እንዴ ቀድሞ የነበረ ነገር አይደለም አልከኝ እኮ። ማርያም ማፀን በኋላ ነው ኢየሱስ የእግዚአብሔር ልጅ የተባለው አልከኝ እኮ። እዚህ ጅማሮ ያለው ነገር ነው። እና ሳይወለድ በፊት ምኑ ጋር ነው ልጅ ልልህ ታዲያ የሚችለው? ስለተወለደ ነው በምድር ላይ ምኑ ጋር ነው አባቱ የሆነው ሲል ሲወለድ ልጁ ሆነ አልኩኝ። በቃ ስለዚህ የጸጋ ልጅነት ነው ያለው ኢየሱስ። ልክ ጳውሎስ ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ ላይ እግዚአብሔር ልጆች ናቸው እንዳለው ልክ ከጊዜያት በኋላ ነው ኢየሱስ ልክ ጸጋ ምንድነው ጻድቅ እንደሚባለው ማለት ነው። ከጊዜያት በኋላ ነው ያገኘው ማለት አይደለም። እንደዛ በዘላለምማ አይደለም አልከኝ። ከማርያም በፊት የለም ካልከኝ it's obviously ከዛ በኋላ በጊዜያት ውስጥ የሚገኝ ልጅነት የጸጋ ልጅነት ይባላል እንጂ ባህሪ ልጅነት አይባልም። ከማርያም በፊት የለም ያልኩህ እኮ ስላልተወለደ ነው የለም ያልኩህ እኮ። እንደሚወለድ ደግሞ መጀመሪያም ተጽፏል ስለ አይሆንም። ቀጥ ያለ መልስ መልስልኝ ያልከኝ በህልውና ደረጃ ነበር። ቀጥ ያለ መልስ መልስልኝ ስላልከኝ ነው በፊት የለም ያልኩህ። እሺ በመኖር ደረጃ ነበር ኢየሱስ የሚባል ነገር ነበረ ከማርያም በፊት በመኖር ደረጃ ይወለድ ማለት እኮ አዲስ ኪዳን ላይ እኮ ነው። የብሉይ ኪዳናችን እኮ ሙሉ ኮንተንት ነው ይጻፋ አይደል? እንዴ ሲጀመር አብነት ሰማይና ምድር ሳይፈጠር በፊት ጃቢርም ሳላህም አቡበክርም ሰማይና ምድር ሳይፈጠር በፊት ማለት እንደሚወለድ ተጽፏል። ትንቢቱን አልጠየቅንም። አብነት ትንቢት አይደለም እየጠየቅን ያለው። አሁን ሳላህም አቡበክር ሁላችሁ መልስ ነው የሚፈልጉ ቀጥታ ነው ስትሬት ፎርወርድ። አሁን ስለ ትንቢት አልጠየኩም። አሁን እየመለስክ ያለው በትንቢት ደረጃ ነበር። እኔ እንደዛ አልጠየቅኩም። እኔ ጠየቅኩ በመኖር ደረጃ በህይወት በመኖር ደረጃ ኢየሱስ ከማርያም በፊት ነበረ ወይ? በመኖር ደረጃ በትክክል በመኖር ደረጃ አይኔን ተውና እስቲ አንተ ምን የምታስበው? እኔ እኮ መለስኩልህ። እስቲ በቃ አሁን እንዴት መሰለህ፣ የመጀመሪያ ደረጃ ኢየሱስ ማርያም ማህፀን የተፈጠረ ፍጡር ነው። በመንፈስ የተፈጠረ ፍጡር ነው። ማርያም መልአኩ ሲመጣ ምንድን ነው ያለችው? ወንድ ያነካኝ ሰው እንዴት ልጅ ሊሆንኛል አለች መጽሐፍ ቅዱስ ላይ። አይ መንፈስ ቅዱስ ባንቺ ላይ ይመጣል አላት። መንፈስ ቅዱስ ለምን እንደሚመጣው ሲባል ሊፈጥር ነው። መዝሙረ ዳዊት ላይ መንፈስን ትልካለህ ይፈጠራሉ ብሎ ያስቀምጣል። በመንፈስ የተፈጠረ ፍጡር ነው። ልክ ኢዮብ ምዕራፍ 33 ላይ የእግዚአብሔር መንፈስ ፈጠረኝ እንዳለ ኢየሱስ ማርያም ማህፀን የተፈጠረ ፍጡር ነው፣ ሌላ ነገር አይደለም። አሁን ዕብራውያን 1:5 ላይ የከፈቱልህ ላይ አንተ ልጄን እኔ ዛሬ ወለድኩ ብሎ አስቀምጧል። በጊዜያት ውስጥ ያለ ልጅነት ነው። ከዛሬ ከተባለበት ቀን በፊት ኢየሱስ የአምላክ ልጅ አይደለም። የአምላክ ልጅ ማለት ደግሞ በመንፈስ መመራው ወይም ደግሞ ጻድቅነትን ያሳያል። ለምሳሌ የሚያስታርቁ የእግዚአብሔር ልጆች ናቸው ይላል መጽሐፍ ቅዱስ ላይ። ልክ በዛ ሴት ኢየሱስ ጻድቅ ስለሆነ የእግዚአብሔር ልጅ ተባለ እንጂ ኢየሱስ አምላክ አይደለም። ኢየሱስ አንድም ቦታ ነው አምላክ ነኝ ብሎ አስተምሮ የማያውቅም። ሲጀመር በምድር ቆይታው አንተ ሰምተህ ታውቃለህ? ኢየሱስ አምላክ ነኝ ብሎ አስተማርበት አንድም ጊዜ አስተምሮ አያውቅም። ነብይ ነኝ ብሎ አስተምሯል። መልእክተኛ ነኝ ብሎ አስተምሯል። አምላክ አለኝ ብሎ አስተምሯል። አንድም ጊዜ አምላክ ነኝ ብሎ ያስተማርበት ክፍል የለም። አንድም ጊዜ ማለት ነው። አብነት ኢየሱስ ያውነቱ እንትን ቆይሽ ምን ላድርም? እሺ እስቲ ሄድበት እንትን ሉቃስ 22:41 ክፈቱና ምን ለምን ሲጸልይ ሄደ ነበር ምንነት እሱን ጠይቁት። ሳላ ክፈቱና ሉቃስ 22 እስከዛ ድረስ ከላይ ጀምራችሁ ወንድሞችን ፎሎ አድርጉ ልጆች። 2700 ሰዎች ኢብራሂምን፣ አቡበከርን፣ አብዱልከሪምን፣ ሳልህና ጃቢርን ፎሎ ብታደርጓቸው ብዙ ትጠቀማላችሁ። ሳልህ ደግሞ ቪዲዮ ፖስታል። ቪዲዮን ሄዳችሁ ሪፖስት እና ኮፒ ሊንክ አድርጉለት። ሳላ ምንነታቸው ነው የምትጠይቀው የሁለቱን አካል። ኦኬ እሺ። አብነት እንደዚህ ይላል ሉቃስ መጽሐፍ ቅዱስ ላይ ከ22 ጀምሮ ብትፈቅድ ይህቺ ጽዋ ከእኔ ውሰድ፣ ነገር ግን የኔ ፍቃድ አይሆን ያንተ እንጂ እያለ ይጸልይ ነበር ይላል። ኢየሱስ እየጸለየ ነው አይደለ? ብትፈቅድ ይህቺ ጽዋ ከእኔ ትለፍ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ አለ። ከቻልክ እቺን ጽዋ ከኔ ውሰዳት አለ፣ ይለፍ አለ። ይሄ ጽዋ ግን ያንተ ፍቃድ እንጂ እኔ እንዳይሆን ሲል እየጸለየ ያለው ሰው ነው ወይስ አምላክ ነው? ሰው ሆኖ የመጣው
አምላክ እየጸለየ ነው ለአባቱ። አምላክ ነው እየጸለየ ያለው ወይስ ሰው? እዚህ ጋር አሁንም ተሳየኝ የኢየሱስ ክርስቶስን በምድር ላይ እያለ የጸለየውን ጸሎት ነው አይደለም? ክርስቶስ እየጸለየ ነው እና አምላክ መቼም አይጸለይም አይደለም? አብነት እኮ የለም አልከኝ። አምላክ ሆኖ የመጣ ምናምን ለምን ትላለህ? መጀመሪያ እኮ የለም ኢየሱስ ከማርያም በፊት እኮ የሚለው ላይ እኮ ተስማማን። ምንድን ነው የሚመጣው? መጣ ብለህ አምላክ እንዴት ትነግረናለህ? የለም እኮ ኢየሱስ እኮ የለም ከማርያም በፊት የሚለው እኮ ተስማማን። እሺ ሉቃስ 6:12 እንክፈትለት እኮ ሉቃስ 6:12 ላይ እንደውም ክሊር ያደርግልሃል። አሁን ይሄ እንትን ጃብር የከፈተው ሉቃስ 6:12 ላይ አሁን እዚህ ጋር አብነት ይሄው ምን እንደሚለው በእነዚህም ወራት ይጸልይ ዘንድ ወደ ተራራው ወጣ ይላል። ኢየሱስ ወደ ተራራው ወጣ ሌሊቱንም ሁሉ አለ። ሌሊቱን የአንድ ቀን ሌሊት ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። እዚህ ጋር ኢየሱስ የሚጸልየው አካል አለ፣ የሚጸልየለት ደግሞ እግዚአብሔር ይላል። እግዚአብሔር ደግሞ ስንት ነው? አንድ። ወይ ዘዳግም ምዕራፍ 6 ቁጥር 4 ላይ አንድ አምላክ ነው ያለው። እዚህ ኢየሱስ የሚባለው አካል ወደ አንዱ አምላክ እየጸለየ ነው አይደል? አብነት እዚህ ኢየሱስ አንድ አምላክ አይደለም። እሱ የጸለየው እኮ በምድር ላይ አሁን ለምሳሌ እኔ አሁን የምታዋራኝ ክርስቲያን ወይም ደግሞ ብለህ ነው አይደለም? እኛ ደግሞ ክርስቶስን እየተከተል ነው። እሱ እዚህ ጋር መጥቶ በምድር ላይ ያደረጋቸውን ነገሮች በሙሉ ክርስቶስን ለማድረግ ነው ክርስቲያን የሆን ነው። ስለጸለየ እኛን ያስተማረበት መንገድ ነው እንጂ እሱ እዚህ ጋር እንትኑን እኮ እንድትገዳደርበት አይደለም። ገባኛ ብለት ወደ ማን ነው የጸለየው? ነበረ ሞቷል ልትለኝ አሁን ትችላለህ። የሰው ልጅ ከሆነ ለምን አምላክ ከሆነ ለምን ሞተ እንደማለት እኮ ጸልዩዋል። ግን ለማን ነው የጸለየው? አንዴ አምላክ ከሆነ ብለህ አትነሳ። አሁን ያልሆነ ነገር ነው ብለህ እየተነሳ ነው እየተቸገርክ ያለው። እዚህ ጋር ጸልዩዋል አይደለም? መጸለይ ጾማል። ሲጾም ማለት ነው እኛ እንድናደርገው ነው። አብነት ቆይ አንዴ ተረጋጋ። ይሄ ፕሪሰፖዝ ያደረከው ነገር ፕሪሰፖዝ ያደረከው አሁን እኮ ለዛ እኮ ነው እዚህ ነገር ነው እንጂ መጽሐፍ ቅዱስ ያለ ከማርያም በፊት እንዳለ አይደለም ማውራው። ኢየሱስ ከማርያም በፊት ነበረ? ሳይወለድ በፊት ነበረ? በምንድን ነው ጥያቄው? በስጋ ከሆነ የለም ነበር። ሲወለድ ነው ያለ ስጋ ያለ ምንም ነበረ? እንደዛው ነበረ። እሺ ማስረጃ አስጠንሽ። ምን ማለት ማስረጃ አስጠኝ ማለት እኮ መረጃ ያስፈልጋል። ተወልዶ እንደሚያድነን ምናምን አይ ኢየሱስ የሚባል ነገር ከማርያም በፊት ምን አባቴ እዚህ ጋር ግን አሁን ከኔ በላይ አንተ ታውቃለህ። ምዕራፍና ቁጥር ሳትነግረኝ ሐሳቡን ንገረኝ። እንደዚህ የሚል ነገር አንብቤያለሁ በለኝ። እኔ ምዕራፍና ቁጥር ንገረኝ። ሊያድነን እንደመጣ ተጽፏል። ራሱ አምላክ ነው አዳኝ አድርጎ የላከው። አብነት እንደዚህ አይነት ትምህርት የለም። ራሱ እሺ ሐዋርያት ሥራ 5:31 ክፈትለት። ሐዋርያት ሥራ ምዕራፍ 5 ቁጥር 31 የለም እንደዚህ አይነት ትምህርት። እሺ አብነት ይሄ አምላክ መጥቶ እንደዚህ ሊያድናችሁ ምናምን እንደዚህ አይነት ነገር የለም። ይሄ ያው እዚህ ጋር ተመልከት። ያው ሐዋርያት ሥራ አብነት አሁን ምን መሰለህ እኛ ስንነግር እዚህ በደንብ እመን፣ በማስረጃ ነው ነገር እያንዳንዱ ነገር። አሁን ሐዋርያት ሥራ ምዕራፍ 5 ቁጥር 31 አንብበው፣ አንድ ላይ እናንብበው። ይህንን አለ ኢየሱስን ነው ይህንን እግዚአብሔር ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ አደረገው ይላል። አምላክ ኢየሱስን መድኃኒት አደረገው ነው እንጂ አምላክ ራሱ መጣ እንደዚህ አይነት ትምህርት የለም። እሺ አምላክ ልክ ነቢያቱ እንደሚልከው እነ ጎቶሊያ መድኃኒት አድርጎ እንደላከው ሌሎች አካላት መድኃኒት አድርጎ እንደላከው ኢየሱስን ጾምኩኝ ፍቅርን እየተጠቀማችሁ አይደለም እኮ ገብቷል። እኛ መጽሐፍ ቅዱስ አዳምጠኝ። የእኛን እምነት አብነት እኛ ምንድነው የምንለው መሰለክ የትኛው ምድራዊ መለኮታዊ መጽሐፍ ስፔሻሊ አብርሃሚክ ሃይማኖት ላይ የተቀመጠ የትኛው መለኮታዊ መጽሐፍ ኢየሱስን አምላክ ነው ብሎ አያስቀምጥም። በቃ የትኛው ምንም ሰበብ የለም ኢየሱስን ለማምለክ ሪጋርድለስ ኦፍ ያ መጽሐፍ ተቀበልከውም አልተቀበልከውም ምንም አይነት ሰበባዊ መጽሐፍ የለም። ይሄ ደግሞ ተአምራዊ ነው። የአንዱ አምላክ ተአምር ነው። በነገራችን ላይ ምንም አይነት ሰዎች እንዳይሳሳቱ ሰበብ እንዳያገኙ አድርጎ ነው ያስቀምጠው። የተሳሳቱ መጽሐፍቶች እንኳን ቢሆኑ ኢየሱስን አምላክ የሚያደርግ ምድራዊ መጽሐፍ በአብርሃሚክ ሪሊጅን ያለ መለኮታዊ መጽሐፍ የለም። እንደዚህ መጽሐፍ ያንተ መጽሐፍ የለም ያለ ነው። እዚህ እኛ የምናምነው ግን እንትን የተቀመጠ ነው በትክክል ማለት ነው። እዚህ ምን እያለ ነው ኢየሱስ? ይኸው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ የጸለየውን ተመልከት። እውነተኛ አምላክ ብቻ ነው አንተን ብሎ አይኑን ከፍ አድርጎ ነው እየተናገረ ያለው። ቁጥር 1 ላይ ብትመለከተው የላከውን ኢየሱስ ክርስቶስ ያውቁ ዘንድ እቺ የዘላለም ሕይወት ናት አለ። ይሄ የዘላለም ሕይወት ነው አንተ የላከውን መልእክተኛ እንዲያውቁ አለ። እዚህ አምላክ አላክ ያለ ቅድም ሐዋርያ 15:31 ስትመለከት መድኃኒት አድርጎ ላከው። ለምን ሲባል ለእስራኤል ብሎ ነው የሚናገረው። ለእስራኤል የኃጢአት ስርየት ይሰጥ ዘንድ ይላል። አንተ ምን እስራኤላዊ ሆኖ ነው?
በዛን ጊዜ ላሉት ለእስራኤል ነው የሚለው ለጥቅሱ ሐዋርያት ሥራ 5:31 ላይ ኢየሱስ አድነኝ ልኮታል እንደምትሉ ከሆነ ተሰቅሎ እዚያው እንዲያዩት ነበር። መሰቀሉንና እሱ ልኮልን እንዳዳነን ታምናላችሁ አታምኑ? ኢየሱስ መልእክት መጀመሪያ መስማማት ያለብን አብነት ኢየሱስ አንዱ አምላክ ሳይሆን አንዱ አምላክ የላከው መልእክተኛ ነው ኢየሱስ። ከዚህ ላይ መስማማት አለብን እኮ አንድ አምላክ እሺ ልኮት ሞቶ ተነስቶ እንትን ማለቱን ታምናላችሁ? አተነሳም ሞቶ ማለት ይሄም ሌላኛው እንትን ነው። እሺ ይሄኛው ላይ እንስማማ መጀመሪያ። እሺ ይሄኛው ላይ እንስማማ። ሳላል ተወራኑ ቀጥል። አይ መጽሐፍ ቅዱስ ላይ ሙሉን እያነበብክልኝ ስለነበረ መጽሐፍ ቅዱስ ላይ አልተነሳም ይላል ማለት ነው። መጽሐፍ ቅዱስ ላይ እሱ ቆይ ሌላ ርዕስ ነው። ቀን አንተ ለምን ጥቅስ ሲሆን ነው እንደ መጽሐፍ ቅዱስ የምትጠቀመው? አይ ችግር እንዳልተሰቀለ አሳያለሁ። አይዞህ ችግር የለውም። ግን ወደዛኛው ነው ተሰቀለ አሳያለሁ ከመጽሐፍ ቅዱስ ያው እንደማይሰቀል የተቀመጠበትን አሳያለሁ። ላሳይክ? እሺ እሺ አይ እሺ መጀመሪያ ኢየሱስን ንግር ቅድሚያ እንስጠው። ኢየሱስን ንግር ቅድሚያ እንስጠው። ዮሐንስ ወንጌል ምዕራፍ 7 ቁጥር 36ን ክፈተው። ኢየሱስ በግልጽ እንደማይገሉት በግልጽ ተናግሯል። ጸሎት አድርጎ ነበር እንዲድን ወደ አምላክ ጸሎት አድርጎ ነበር። አድነኝ እያለ ጸሎት አድርጎ ነበር። እዚህ ያ ጸሎቱ ተቀባይነት እንዳለው ስላወቀ ኢየሱስ አይሁዶች ጋር አውርቶ ነበር። ቁጥር 34 አድርገው ቁጥር 34 ያ አይቻለሁ። ቁጥር 34 ጀምር። ቁጥር 34 ላይ አይተዋል። አብነት እዚህ ጋር ኢየሱስ ምን አላቸው? አይሁዶችን ትፈልጉኛላችሁ አላቸው፣ አታገኙኝም። እኔ ወዳለሁበት ልትመጡ አትችሉም አላቸው። ትፈልጉኛላችሁ፣ አታገኙም። አይሁዶች ምን እንዳሉ ታውቃለህ? እንዴ እኛ እንዳናገኘው በግሪክ ሰዎች መካከል ተበትነው ወደሚሉት ሊሄድ ነው ምናምን አሉ መጀመሪያ። ከዛ ቁጥር 36 ላይ ምን አለ? ትፈልጉኛላችሁ፣ አታገኙም። እኔ ወዳለሁበት እናንተ ልትመጡ አትችሉም የሚለው ቃል ምንድነው ብሎ ገርማቸው። ኢየሱስ አታገኙኝም ብሎ ተናግሯል። እንፈልገው እንደማያገኙት ነው የተናገረው። ጭራሽ ፈልገው እንደማያገኙት ማለት ነው። ተገለዋል ቃል ከየት አግኝተው ገደሉት ብለን እንጠይቀህ አንተን ነው። እነሱ አይሁዶቹ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 22 ላይ ክፈትላቸው። አይሁዶች እንደ ራሱን አጥፍቶ ሊጠፋብን ነው እንደ ምናምን እያሉ ነበር። አይሁዶች ኢቭን ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 22 ላይ ቁጥር 20 እዚህ ጋር አይሁዶች ምን አሉ? እኔ ሄዳለሁ አለ። እሄዳለሁ ነው ያለው። እናንተ በቃ ትፈልጉኛላችሁ አለ። አይሁዶች ፈልገው እንደማያገኙት ነው ያስቀመጠው። ከዛ አይሁዶች ቁጥር 22 ላይ ምን አሉ? እኔ ወደምሄድበት እናንተ ልትመጣችሁ ማለቱ ራሱን ያጠፋል እንዴ? ራሱን ሊገል ነው እንዴ አሉ። እንደው ምን አለ ቀጥሎ? እናንተ ከታች ናችሁ፣ እኔ ከላይ ነኝ አለ። ወዴት እንደሚወሰድ ራሱ ተናገረ። በቃ ልትመጡ አትችሉም አለ። እኔ ወዳለሁበት ጭራሽ አትመጡም አለ። which means ምክንያቱም ወደ ምድር ላይ አይደለም ይጠፋል ማለት ነው ሳያገኙት። ስለዚህ እንደሚተርፍታ መዝሙር ላይ ደግሞ ትንቢት ተነግሮታል አምላክ እንደሚያድነው። ማስረጃ ትፈልጋለህ? ያው ምትጠቀመው ምዕራፍ 91 ላይ ያለውን ክፈትለት ከቁጥር 9 ጀምሮ። ከማቴዎስ መጀመር አለብን አሳላ እሺ አንድ ጥቅስ እናሳይክ። የሆነ ጊዜ ላይ ኢየሱስ በዲያብሎስ ተፈትኖ ነበረ። ከዛ ዲያብሎስ የሆነ ጥቅስ ጠቀሰለት። ምን ጠቀሰለት? ማቴዎስ ወንጌል ምዕራፍ 4 ቁጥር 6 ላይ ዝለል ከተራ ድንጋይ ወደ ዝለል ከመቅደሱ አይነት ነገር ነው ዝለል ይለውና ጥቅስ ይጠቅሳል። ስለ ኢየሱስ የተጠቀሰ ምን አለ? መላእክቱን ስላንተ ያዝልሃል፣ እግርን ከቶ በድንጋይ እንዳትሰናከል በእጃቸው ያነሷል ተብሎ ተጽፏልና አለ። ተብሎ ተጽፏል። ስለዚህ ዝለል እያለው ነው፣ አትጎዳም እያለው ነው። ይሄ ክፍል የተጠቀሰው ስለ ኢየሱስ ደግሞ ይሄ ክፍል ለኔ አይደለም ብሎ ሪጀክት አላደረገም። ይሄ ክፍል የተጠቀሰበት ክፍል ላይ እንሂድ። መዝሙር 90 ራሱ ሰይጣን ለኢየሱስ የተጠቀሰው ማለት ነው። ያ ቃል ትንቢቶች ሰይጣን ቆይ ወይ ይሄ አሁን ያነሳው ጥቅስ ለምንድነት ነው ያቀረብከው? ለሰይጣን ሲፈታተነው እኮ እንዳይፈታተነው እንትን ማድረግ ያለው ለሱ አይደለም። ቆይ እሺ መልስለት። አሁን አልገባትም። ወረድ በላይ ከታች አንብቦ እንጂ ምን እንደሚል እሺ ገብቶኛል። የሆነ ነገር ላሳይክ። መጀመሪያ ሰይጣንና ዲያብሎስና ኢየሱስ በዲያብሎስ ተፈትኗል አይደል? አብነት መጀመሪያ ኮንሰፕት ነው። አዎ ከዛ ዲያብሎስ ኢየሱስን ከፈተነው ፈተና አንዱ መቅደስ ላይ ሰቅሎት ዝለል ነው ያለው አይደል? ዝለል ሲለው ደግሞ ጥቅስ ተጠቀሰ፣ ማስረጃ መጣ። ምን አለው? መላእክቱን ስላንተ ያዝልሃል፣ ሚታዘዝልሃል መላእክት እግር በድንጋይ ከቶ እንዳትሰናከል በእጃቸው ያነሷል ተብሎ ስለተጻፈ ራስን ወርውር ምንም አትሆንም ነው የሚለው ማስረጃ። ከዛ ደግሞ ከታች ያለ ጌታ አምላክን አትፈታተነው
ተብሎ ተጽፏል ብሎ ቆይ ኢየሱስ ይመለስ አልዘልም ያለበት ምንድነው? አምላክ እንዲቀጥታ አትፈታተን። አምላክ ያድንሃል ኦፍ ኮርስ፣ ግን ራሴ አልፈታተንም አለ። ለምሳሌ አምላክ አብነት አንተን እንደሚያድን ቃል ቢገላብ ያድነኛል ብለህ ሆድን በቢላው ልትወጋ ነው? ይሄ መፈታተን ይባላል። እንደዛ አላደረግም ተብሎም ተጽፏል ብሎ ጥቅስ ጠቀሰ። ኢየሱስም አትፈታተኑ ደግሞ ተብሎ ተጽፏል ብሎ ጠቀሰ። በጥቅስ እየተወራወሩ ነው። አንዱ በጥቅስ ከተወራወሩት አንዱ ኢየሱስ ዲያብሎስ ከተናገረው አንዱ ወይ እዚህ ጋር እንትን አሳየው ይማ የእግዚአብሔር ልጅ ሆንክ ብሎ ለእግዚአብሔር ልጅ የተጠቀሰ ጥቅስ እንደሆነና ኢየሱስ ደግሞ የእግዚአብሔር ልጅ ከሆንክ እንደዚህ አድርግ ብሎ እየጠየቀው ነው። ኢየሱስ ደግሞ የእግዚአብሔር ልጅ ነው እንደ ክርስትና ማለት ነው። ስለዚህ ምንም በማያሻማ መልኩ ለእግዚአብሔር ልጅ ለተባሉ ለኢየሱስ ነው። ይህ ክፍል ለኢየሱስ ሲሆን እንደተጠቀሰ በግልጽ ይናገራል። ስለዚህ ይሄ ክፍል ጋር ብንሄድ ደግሞ ስለ ኢየሱስ ብዙ ሌላ ዲቴል ነገሮችን እናገኛለን። አብነት ወደ ክፍሉ እንሂድ። ይሄ ወደ ተጠቀሰበት ክፍል አሁን እዚህ ላይ ሻናል ተረዳኝ። አሁን እዚህ ላይ ሰይጣን ኢየሱስን መቅደስ ላይ አድርጎ ዝለል እያለው ነው አይደል? ከዛ ጥቅስ ተጠቀሰ፣ ስለ ኢየሱስ የተነገረ ጥቅስ መላእክቱን ስለ አንተ ያዝላል የሚለው ላይ ሙዕጀም አልከቢር ኪታብ ሙዕጀም አልከቢር ለኢማም አጣበራኒ እኛ ምናምንበት የሐዲስ መጽሐፍ ነው። አንድ ዘይድ ኢብኑ ሳቢት ይላል። ከዘይድ ኢብኑ ሳቢት እንደተላለፈው ይላል። ዘይድ ኢብኑ ሳቢት ሲባል የነቢያችን ሰለላሁ ዐለይሂ ወሰለም እጅግ በጣም ጎበዝ ተማሪ ነው። ኦኬ ምን ብሎ ይናገራል? በይነማ ነህኑ ሐውለ ረሱላህ ሰለላሁ ዐለይሂ ወሰለም ኑዐሊፉ አልቁርአን ይላል። እኛ በነብዩ ዘንድ እያለን ነብዩ ጋር እያለን ቁርአንን እንጽፍ ነበር አለ። ማን? ዘይድ ኢብኑ ሳቢት ይናገራል። ስለዚህ ከቁርአን ጸሐፊዎች መካከል አንዱ ማን ነው ከተባለ ዘይድ ኢብኑ ሳቢት እንደሆነ እናምናለን። በሌላም ቦታ እዚህኛው ኪታብ ላይ መንብሩ ኡበይ ኢብኑ ከዕብ የሚባል ጸሐፊ አለ። ኡበይ ኢብኑ ከዕብ የሚባል ለመጥቀስ ያህል አንድ ሁለቱም ጀስት ስማቸውን ለመዘርዘር ያህል እዚህ ጋር ይታያል አይደለ? ምን ይላል መሰለ? the scholars of Sira Prophet Muhammad's biography have mentioned the names of Sahaba ይላል who used to write down the wahy ቁርአንን የጻፉ የነቢያችን ባልደረቦች ይላል። ቁርአንን የጻፉ የነቢያችን ባልደረቦች አንደኛው አቡበከር አስዲቅ ነው። ኦኬ የእሳቸው የቅርብ ባልደረባ ነው። ሁለተኛው ዑመር ኢብኑ ኸጣብ ነው። ዑስማን ኢብኑ አፋን፣ አሊ ኢብኑ አቢ ጣሊብ፣ ዙበይር ኢብኑ አዋም፣ አሚር ኢብኑ ፉወይራ፣ አሚር ኢብኑ አስ፣ የተለያዩ ኡበይ ኢብኑ ከዕብ፣ አብደላህ ኢብኑ አቢ አርቀም እነዚህ የነቢያችን የቅርብ ባልደረቦችና የቅርብ ጓደኞች ናቸው። እነሱ ዋሂን ጽፈው እንደነበር እኛ ሙስሊሞች እናምናለን። ይሄንን የምታገኘው ደግሞ ዛዱል መዓድ ኪታብ ላይ ገጽ ስንት ላይ እናገኛለን? ገጽ 74 ላይ እናገኛለን። እና ይሄን ይመስላል። ይቅርታ ቆይ አንዴ ካቋረጥኩ። ይሄንን ጥያቄ ለመጠየቅ አሁን አስቤበት ገብቼ ሳይሆን እንደ ድንቀት አሁን እዚህ ጋር ሀሱ እያስረዳኝ ኢየሱስ ክርስቶስ እንዳልሞተ ማስረዳ ምናልና ነብያችን እያረገ ያለበት ሰዓት ላይ እሱን ተመለከተው ነው። ሰባተኛው ሰማይ ላይ ሲደርስ አየው ምናል። ካረገ በኋላ ተመልሷል ማለት ነው ወይስ እንዴት ነው ተመልሶ መጥቶ ሊጻፍ የቻለው? እሱ አልጻፈም። አንደኛ በህይወት በነበሩበት ጊዜ ወደ ሰማይ አድርገዋል ብለን እናምናለን። ሰባተኛው ሰማይ ላይ ብሎ ነበር። ሁለተኛ ሰማይ ላይ ነው። ሁለተኛ ሰማይ ላይ ነው። ሰባት አይደለም ያለ ምንድነው? እሳቸው ያደረጉት ወደ ሰባተኛው ሰማይ ነው፣ ግን ኢየሱስን ያገኙት ሁለተኛ ሰማይ ላይ ነው። ነቢያችን መሐመድ ወደ ሰማይ ካረጉ በኋላ ከአላህ ስግደትን ተቀብለው መጥተዋል። ስግደት ሲባል ሙስሊም በቀን 5 ይሰግዳል፣ ምናልባት መታከውና እና ያንን ስግደት የተቀበሉት ከአላህ ነው። ወደ ኢስራ ሚዕራጅ የሚባል የሌሊት ጉዞ አለ። የአላህ መልእክተኛ ካሉበት ከአረብ ምድር ወደ ጀሩሳሌም ከመጡ በኋላ ከጀሩሳሌም ደግሞ ወደ ሰባተኛ ሰማይ አድርገው ከአምላክ ስግደትን ተቀብለው እንደመጡና ያንን ስግደት ለኛ እንደሰጡን እናምናለን። ስለዚህ ተመልሰው መጥተዋል። እሺ እሱ አላችሁ አስተምሮታችሁ ላይ ተጽፏል አለ። ላሳየ እስቲ አለ ሐዲስ ላይ እናገኛለን። በሱረቱል ኢስራ የሚባል 17ኛ ምዕራፍም አለ። 17ኛ ቁርአን ላይ ምዕራፍ 17ኛው ቁጥር 1ን በተመለከተ ቁጥር 1 ላይ እናገኛለን። እንደዚህ ይላል ምዕራፍ 17 ሱረቱል ኢስራ። እንደውም በራሱ በክስተቱ የተሰየመ ሱራ ነውና ምዕራፍ 17 ሱረቱል ኢስራ ይላልና እንደዚህ ይላል ሱብሃነ ለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሳ ለዚ ባረክና ሐውለሁ እያለ ይናገራል። ያ ባሪያውን ከተከበረው መስጊድ ወደዚህ ዙሪያውን ወደ ባረክና ወደ ሩቅ መስጊድ በሌሊት ያስኬደ ጌታ ጥራት ይገባው ይላል እና ከተአምራቶቻችን ልናሳየው አስኬር ነው ይላል። ከአላህ ተአምር ልናሳየው አስኬር ነው ብሎ ይናገራል። ይህንን በተመለከተ ሐዲሶችም ደግሞ ይናገራሉ። አንድ ሐዲስ ደግሞ ላውጣለን። እሺ ስፒክት እሺ አንዴ ሐዲስ ላይ በግልጽ እዚህኛው ሐዲስ ላይ ላውጣለን።
እሺ የሚታይ ከሆነ ይሄኛው ሰሂህ ሙስሊም 162ኛው ኤ ላይ ግልጽ የአላህ መልእክተኛ ወደ ሰማይ ማይ ሎርድ ሜክ ቲንግስ ላይተር ፎር ማይ ኡማ ከህዝቦቼ ላይ ቀንስ ስግደትን እንዳሉት ከዛ በኋላ ወደ the Lord reduced 5 prayers for me ወደ 5 ቀነሰ ይላል። ከዛ በኋላ እኛ 5 ስግደቶችን እንሰግዳለን። አምስቱ ደግሞ በ10 ይባዛና 50 ይሆናል ይላልና በአጭሩ ይሄንን እናምናለን። ወደ ሰማይ እንዳረጉ እዚህ ሐዲስ ላይ ይናገራል። እሺ ሌላ ጥያቄ አለ? እሺ አንዴ ቆይ ትንሽ ቆይቼ ይኖረኛል እዚህ ያነበብኩ ስለሆነ ይቻላል። እሺ ወንድሞች የሚጨምሩት ሐሳብ አላችሁ እዚህ ላይ እና አቡኪ አብዱና ኢብሮ? ኦኬ እሺ ካሌለ ፖስት ያደረኩት ቪዲዮ አለ እዚህ ውስጥ ያላችሁ ያንን ቪዲዮ ገብታችሁ ኮፒ ሊንክ አድርጋችሁ ነው እሺ ሁላችሁ አንድ አዲስ ቪዲዮ ፖስት አድርጌያለሁ መጨረሻ ላይ ያለውን ሄዱና ቢያንስ አትሊስት 3 ጊዜ ጥያቄ ካሌላችሁ ትወርዳላችሁ እሺ እንደዚህ አንድ ሁለቱ ላስወርድ ቆይ ጥያቄ ማጠይቁ ከሆነ እዚህ ላይ የምትሰሩት ነገር የለም እሺ ማጠይቅ ይችላል ሆነ ቢያንስ በተለያየ ነገርም ተመስሎ ይሁን በምንም ተገልጦ አንድ ወይም አንድ ብቻ አምላክ ነቢያትን ከላከ አንድ ነገር ኤግዚስተንሱ የሚታወቀው በምንድን ነው? the criteria of existence ምን እንደሆነ ንገረኝ። በጣም ጥሩ እሱም እንዴት መሰለ የሚታወቀው ለምሳሌ የአምላክ መልእክተኛ ነኝ ብዬ ብመጣ ይጽቃል ለማን ጋር ነው? አንዴ ማን ነው? ኦኬ እሺ ሰላም አለይኩም። አንዴ መልእክት ላስተላልፍና ልውረድላችሁ። እሺ እኔ መቀመጥ አልፈልግም። ይቅርታ አንዴ ትፈቅድልኛለህ? ኦኬ እሺ ጥያቄን ብጨርሰው ተመራባ እኮ አንዴ ዮሐንስ አንዴ ትቀጥላላችሁ። ይቅርታ አንድ ደቂቃ ብቻ ስጠኝ። እሺ ጀማ እዚህ ያላችሁ ልጆች እዚህ ጋር እየተሰራ ያለው ስራ ምን እንደሆነ ይገባቸዋል አይደለም? እኔ ሚውት ማድረግ የጀመርኩት ሳላህ ይሄን የሳቅ ኢሞጂ አትልቀቁ ብሎ ነገራችሁ። ቢያንስ ሰውን መረዳት መቻል አለባችሁ። ሊማሩ የሚፈልጉ ክርስቲያኖች ይሸማቀቃሉ። ስለዚህ ቢያንስ ሰው የሚላችሁ ነገር መስማት መቻል አለባችሁ። ሚውት ለምን ታደርገናለህ ብላችሁ ሌላ ኮመንት ጽፋላችሁ። አታድርጉ የተባላችሁ ጥረት አድርጉ። ከቻላችሁ ታብታብና ኮፒ ሊንክ አድርጉ። በቃ እዚህ የምትመጡት ለመገልፈጥ ምናምን አይደለም። ሳላህ ነገራችሁ አይደለም? ከአንድም 2-3 ጊዜ እናንተ አሰቡም። ስርዓት ደግሞ ያስፈልጋል ግዴታ ማለት ነው እንጂ ጥላቻ ወይ ሌላ ነገር አይደለም። ልንማማር ነው እዚህ ቦታ ላይ የመጣ ነው። ታብታብ ማድረግ ኮፒ ማድረግ ከኛ የሚጠበቅ ነገር ነው። በተረፈ ሊማሩ የገቡ ክርስቲያኖችን የሳቅ ኢሞጂ እየለቀቁ ምናምን ማሸማቀቅ ሌሎቹ ገብተው እንዳይማሩ ነው የምናደርጋቸው ማለት ነው። በዚህ ልታዩት ይገባል። ሚውታችሁ ይነሳል፣ ችግር የለውም። እዚህ ጋር ግን ሳላህ ኢሞጂ አትልቀቁ ካለ አትልቀቁ ካላስ ታብታብ ኮፒ ሊንክ ነው ማድረግ መቻል አለብን። ሰዎች ወደ እስልምና እንዲመጡ እንጂ ፍላጎታችን እዚህ ጋር ለማላገጥ አይደለም። ቁጭ ያለው እኮ አይደለም እንዴ? ያን ነው ለማለት የፈለኩት። ለማንኛውም ይቅርታ እኔ ጾም ነው ቀልባችሁን የሰበርኳችሁ ካለ አፉ በሉኝ። እኔ ያንን ነገር ከማድረግ አንጻር ነው። ሳላየ ቀጥሉ፣ አብሽሩ። እሺ ጨረስ። በዛው አብነት አለ አይደል? አንድ ጊዜ በጣም ይቅርታና አብነት አለ ሳላ እኔ ላወራው አንዴ ልጅ ቆይ አንዴ ኦኬ አብራው አቡበከርሽ አብነት አለ አይደለ? ቆይ ወደ ሐሳብ ተመጣ ዮሐንስ 4 ፎሎ መልስልኝና በውስጥ አውራኝ። እሺ ፊት ለፊት እኛ ፊት ለፊት ላይ አብነት ያወራ ስለፈልግ ነው። እሺ እኛ ባነሳነው ላይ ስተት ካለ እስቲ አብነት አንተ ፊት ለፊት ላይ ይሄው አሁን እናወራ። ኢየሱስ አምላክ ነው የሚል ያስተማረበት ካለ ዮሐንስ 4:24 ይሄው አብነት ሩቅ መሄድ አይጠበቅ። አብነት ይሄው አንተ በውስጥ ካወራ የትኛውም ክርስቲያን ካወራ እነሱ ፊት ለፊት አውራ ብለው። እሺ ኢየሱስ አምላክ ነው የሚል ያስተማረበት ክፍል አለ ዮሐንስ 4:24 በጣም ጥሩ። አንድም የተናገራችሁት እውነት የለም። እሱ ላይ እመጣለሁ። እሱ ላይ ከመምጣቴ በፊት ጥያቄ ይመለሳል። እሱ ላይ ናበት እሱ ላይ አብነትና በውስጥ ብለማ እንደዚህ አይነት ነገር አይኖርም። ኢየሱስ እኔ አምላክ ነኝ ያስተማረበት ጥያቄው መልስ የለውም። አብነት ታወራ። አይ በቃ ተረጋግኛ ጾም ይሹን አለ ምንድነው? አብነት ፎሎ መልስልኝ በውስጥ ጽፌልሃለሁ አዋራኝ ነው ያልኩት እኮ። ተረጋጋ። አብነት ደግሞ ለምን በውስጥ ያወራል? ለምን እኛ ፊት ለፊት ላይ ያወራ ማለት ነው?
ላይ እሱ ክርስቲያን ነው። እንደ ክርስቲያን የክርስትና ትምህርትን የሚማረው ክርስቲያን ቤቶች ናቸው። ወንጌል ሙስሊሞች ፊት ለፊት ላይ መገለጥ ያለው አብነት ምንድነው ፖይንቱ ያለው እውነት ፊት ለፊት ላይ ነው መሆን ያለበት። ገባ? አንተ ትሪክ መደረግ የለብህም። እኛን የነገርነ እኛ ከተናገረን ከተሳስተን ከሆነ ፊት ለፊታችን ላይ ኖሮ ተሳስታችኋል፣ አብነት የነገሩት ተሳስተዋል ሊልህ ይገባል። ስለዚህ እዚህ ላይ አሁን እኛ ኢየሱስ አምላክ ነኝ ብሎ አላስተማርም ብለን ለአብነት ነገር ነው ተሳስተናል። እዚህ ላይ በጣም ጥሩ። እሺ ፊልጵስዩስ 2 ላይ ያወጣልኝ ኢየሱስ መጀመሪያ ኢየሱስ አስተምሯል ወይስ አላስተማረም በሚለው ነው የጀመርነው። ምን አልከኝ? መጀመሪያ ኢየሱስ አምላክ ነኝ ብሎ ያስተማረበት ክፍል የለም ያልነው። በጣም ጥሩ። እኔ እኮ ጥያቄን እኮ ስትመልስልኝ እሱ መልስ እዛው ጋር ታገኘው ነበረ። ስለዚህ እስልምና ላይ መጠየቅ አይቻልም፣ ክርስትና ላይ ብቻ ነው መልስ የምፈልጉት። አብነት መልስ ይፈልጋል። እኛ ላወራነው ነገር እንደተሳሳትን አብነት መስማት ይፈልጋል። ስለዚህ ኢየሱስ ያስተማረበት ክፍል ካለ እባክህን ኢየሱስ እኔ አምላክ ነኝ ወይ ፈጣሪ ነኝ ብሎ ያስተማረበት ክፍል ካለ ፕሊስ ብታሳየን። እኛ ኢየሱስ መልእክተኛና ነብይ አምላክ እንዳለ የተናገረበት የመሳሰሉ ነገሮች ለአብነት ስናሳየው ቆይተናል። ስለዚህ አንተ ኢየሱስ አምላክ ነኝ ብሎ አስተምሯል ካልክ አብነት መስማት ይፈልጋል። በጣም ጥሩ። መልእክተኛ ነኝ ያለበትን ከመጽሐፍ ቅዱስ አውጥተህ ልታሳየኝ ትችላለህ? አዎ ክፈትለት። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ክፈትለት። አንተም ሳይክ በቃ እሱን ማታውቅም ማለት ነው። እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ከአብነት ጋር አንድ ላይ ብትማማሩ ጥሩ ነው። ኢየሱስ ሲጸልይ ምን አለ? እውነተኛ አምላክ ብቻህን ይሁን ካንተን አለ። እውነተኛ አምላክ ብቻህን ይሁን ካንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ እቺ ዘላለም ናት። ኢየሱስ መልእክተኛ መሆኑን የላከውን አለ ክሊሊ የተላከ እንደሆነ ተናገረ። አሁን አንተ የምታሳየው ምንድነው? ዮሐንስ 24:4 ኢየሱስ አምላክ ነኝ ብሎ የተናገረበት ካለ ንገረን። እሺ በጣም ጥሩ። እሱን ቤተክርስቲያን ምን ብላ ፈታች? አንድምታው ምን አለ? አንተ ቁርአንን ስታነብ በተፍሲር እንደምታነብ ሁሉ እኛ ስናነብ ደግሞ በአንድምታ ነው የምናነበውና አንድምታውን አይተው ታውቃለህ? እኛ ተፍሲር ስንጠቀም ማለትም ይሄ ያ ተፍሲር በቁርአን ከተፈታ ወይም ደግሞ ያ ተፍሲር በሐዲስ ከተፈታ እንቀበላለን። ግን አሁን ይሄ ኢየሱስ መልእክተኛ ነኝ አላለም የሚል ተፍሲር ቢመጣ አንቀበልም። እንደዚህ አላለም፣ መልእክተኛ ነኝ አላለም። ምንድን ነው ያለው? እዚህ ጋር የላከውን ኢየሱስ ምን ማለት የተላከ ማለት አይደል እንዴ? አይደለም። እሺ ማስረጃ ስጠኝ። እንደዛ ለሚል እንደዛ ብሎ የፈታታ ነው ላከኝ ያለኮ ነው እንዴ? የላከውን ኢየሱስ ክርስቶስ ያውቁ ዘንድ እቺ ዘላለም ቤቱን አጣቂ የላከው መልእክተኛ አባት ሰጠኝ ይችላል ወንድም ጽሁፉ ስህተት ነው። ይሄ እንደምታይ አብነት አይተሃል አይደል? አይተሃል አብነት ይኸው ክርስትና እንደዚህ ነው የሚመሰረተው። አሁን ኢየሱስ ልከኛል እያለው ኖ አይደለም እያሉ ነው በውስጥ ሊነግረኝ ፈልገው። እንደዛ ከሆነ እኔ ጥቅሱን ላብራራለህ አንድ ጊዜ። እሺ ሌላ ጥቅስ ልድገምልህ። ኧረ ቆይ ተረጋጋ። ሌላ ጥቅስ ይኸውልህ እንደዚህ አይነት ፋራሲ ይኸው ልኮኛል የሚለውን ላሳይክ። ይኸው ዮሐንስ ወንጌል ምዕራፍ 5 ቁጥር 37ን ተመልከት። ይኸው የላከኛ ስለነገረን አይደለም ምናምን ነው አምላክ መሆኑን በተግባር ስላሳየን ነው። አንዴ እሺ አምላክ መሆኑን የተናገረበት ደግሞ አሳየው። የላከኝ ብሎ ተናግሯል። መልእክተኛ ተልኬያለሁ ብሎ ተናግሯል። ከዚህ በላይ እኛ ምንም ልንል አንችልም። ኢየሱስ አምላክ ነኝ ያለበትን አሳየናል። እሱን ቤተክርስቲያን ምን ብላ ፈታችሁ ነው እኮ እያልክ ያለው። እኛ ምን አገባን ስለ ቤተክርስቲያን? ኢየሱስ ተልኬያለሁ እያለ በጣም ጥሩ። ስለዚህ አምላክ ነኝ ብሎ መናገር አለበት ለመመለክ። አንዴ ኢየሱስ ነው የተላከው። መልእክተኛ ከሆነ እኮ መልእክተኛው ማን እንደሆነ ራሱ መናገር አለበት። አምላክ ነኝ ብሎ አንድ አምላክ ለመመለክ አምላክ ነኝ ብሎ መናገር አለበት። ኢየሱስ ያስተማረበት ክፍል የለም። ካለ አለ በለን፣ ከሌለ የለም በለን እኮ ነው ወይ? መስፈርቱ አለ። እኔ እሱን አሳያለሁ። አሳየን እኮ አሳየን። ሳይሆን የተናገረበትን አሳየን። አንድ ካላስወራኸኝ እኮ ልንግባባ አንችልም። አውጡ እኮ አሳየን። ተረት ለኛ አንፈልግም። ተረት አሳየን እኮ መጀመሪያ ኮንፊርም አድርግልኝ። አንድ አምላክ ነኝ ብሎ መናገር አለበት ለመመለክ። እሺ you have only 10 seconds to answer please። ኢየሱስ አምላክ እንዳለ አምላክ ነኝ ብሎ ያስተማረበት ክፍል አለ ወይስ የለም? አዎ ካለ አለ በልና አሳይተን የራስን የፈለከው ማውራት ትችላለህ። ካለ እንደዛ ማለት አምላክ ለመመለክ ግዴታ አምላክ ነኝ ማለት አለበት። በቃ የለም የለም አብነት የለም አብነት የለም። ዮሐንስ አብነት ይሰማል። አንዴ አብነት ይሰማል። አንዴ ዮሐንስ 4:24 ገና እኮ የስምን ጥቅስ ያደረገው ላይ ልጠይቅ በደንብ ተዘጋጀ። ስምን አብነት አይተሃል? አብነት አይተሃል? የለም። ኢየሱስ እኔ አምላክ ነኝ ያለበት የለም። ኢየሱስ እኔ አምላክ ነኝ ያለበት የለም። እየሰማኝ ነው። እየሰማኝ ከሆነ ሰጠው እኮ ጥቅስ ማለት ሳይሆን ማለት ነው። ዮሐንስ 13:14 አውጣና አንብብልኝ። እሺ ዮሐንስ 13:13 እኔ አምላክ ነኝ የሚል አይልም ጥቅሱ በነገራችን ላይ
እኛ አምላክ ነኝ ስላለ አናመልከውም። በነገራችን ላይ አምላክነቱን በተግባር ስላሳየ እሺ ብሏል ወይስ አላለም ነው ነጥቡ? እንደዛ ከሆነ ቁርአን ህለም ላይ ፈርዖን አምላክ ነኝ ብሏል። እሱም አምላክ ኧረ ቆይ እዚህ ላይ መጀመሪያ ዛሬ እንነሳ። የራስን መልስልን እኛን ጠይቀናል። በተራችን ኢየሱስ እኔ አምላክ ነኝ ብሎ አስተምሯል ወይ? አዎ አስተምሯል። ከሌለ ደግሞ የለም በል። ለአብነትም በውስጥ አያስፈልግም። አብነት ፊት ለፊታችን አምላክ ነው። እሱ የባህሪ ጌታ ነው። የባህሪ አምላክ ነው። አንድ የአብ ልጅ። ለመጨረሻ ጊዜ ነው የምጠይቀው። ጋይስ አድሚኖች ሚዩት ታደርጉታለች። ከዚህ በኋላ ለመጨረሻ ጊዜ ነው የምጠይቀው። ኢየሱስ እኔ አምላክ ነኝ ያለበት አለ ወይስ የለም? አንዴ ማን ነው የምታወራው? በጣም በመስተዋል ስማሽ እኔ ጥቅስ ሰጥቼዋለሁ። ከፍቶ ማምጣት ስላልፈለገ ለታለ ኢየሱስ እኔ አምላክ ነኝ የተናገረው ስላለ አይደለም። እኔ እዚህ ጋር አሁን ላይቭ ላይ ነው ያለሁት። ሜሴጅ መመለስ አለ ቴክስት መመለስ አልችልም። ግን እስቲ ዮሐንስ 1:14 ላይ ያወጣልኝ ሳለ ቆይ የጨረሱ አንዴ ቆይ ሚዩት አድርጋ አንዴ ቆይ 13 ተረጋጉ። ቆይ ስቴፕ ባይ ስቴፕ አንዴ ተረጋጉ ሁለታችሁ። ኢየሱስ ላይ እየጨረስን ነው። መጀመሪያ ከኢየሱስ ራስ መውረድ አለብን። ኢየሱስ መልእክተኛ መሆኑን ተናግሯል። ክርስቶስ መሆኑን ተናግሯል። ነብይ መሆኑን ተናግሯል። ሁሉም ነገር አለ። ኢየሱስ አምላክ ነኝ ወይም ፈጣሪ ነኝ እንደዛ የሚል የለም። ቆይ ተዋሻለ በመድኃኒዓለም ተቃያኔ ላይ ተሰራብኝ አልችልም። ቆይ ኢየሱስ አምላክ ነው አሳይተናል። የላከኝ የሚለውን አሳየውክ። ቤተ ክርስቲያን እንዴት ፈታችሁ ወደሚል ሌላ ታሪክ ውስጥ ነው የገባኸው። አይ ተገላገልክ ማለት ነው። በቃ ተመለስ። እንግዲህ አሁን የጠቀሰው ጥቅስ አለ ዮሐንስ አይደለም። ቀስ ብሎ እኮ እንትን ማለት ይቻላል። አንዴ ቆይ እንደዚህ ይላል ዮሐንስ አብነት ምን እንደተፈጠረ ታውቃለህ? አሁን ምን ይልሃል? በውስጥ አውራኝ የሚልህ ምክንያቱም እኛ ፊት እዚህ ላይ ቢሆን ነው የሚሻለው። አብነት አሁን አንተ እዚህ ላይ ለኛ ቢያሳየን ስላሌለ እኮ ነው። የለም አሁን አንተ ቅድም ስናስረዳ በጣም ደስተኛ አልነበረም። ለዛ ነው በውስጥ አውራኝ ይልክ። የዛኔ እኔ ደግሞ በውስጥ ከሚሆን ፊት ለፊት ላይ እንገረኛ የነገርን ምንድነው ኢየሱስ አምላክ ነኝ ብሎ አላስተማረም። መልእክተኛ መሆኑን ተናግሮ የሚለውን አስረዳንክ። ኢየሱስ አምላክ ነኝ ብሎ አስተናግሯል አለ ግን አያሳየንም። እንደዛ አሁን እሱ ማለት ምናልባት እሱ ልክ ቢሆን አሁን ለምሳሌ አውጡ የሚላችሁ ላይ ብታወጡለት አሪፍ ነው። እሱም ጥቅስ እየነገራችሁ ነው አይደለም? እሺ እኮ እሱን እኮ ነው እየነገረን ያለው እኮ እሱ ወደዛ የሚሄድ ነው። ኢየሱስ አምላክ ነኝ ብሎ ያስተማርበት ከሆነ ይኸው ክፈት ምዕራፍ ከ13 እስከ 14 አውጣልኝ አልኩኝ እኮ አውቄ። በደንብ ስሙ። አሁን አብዱ ምን ብሎ ነበር ጠየቀ? አብዱ ምን ብሎ ጠየቀ? ድገም አንዴ ለህዝቡ። ዮሐንስ ማይክ አንሳና አብዱ ምን ብሎ ጠየቀ? አንድ ህፃናቶች ይረዱ ብዬ ነው። አንድ ጊዜ ሶሪ፣ እሺ መኪና ውስጥ ስለሆንኩ ነው። ጌታን አንድ ደቂቃ ብቻ አስጠው እኮ ገባኝ። በዛውም ደግሞ መኪና ውስጥ እየሆንክ በዛውም በአስበ የጠየቅኩህ ምንድነው ማስረጃውንም እዛው እንጠብቅሃል። በጣም ጥሩ እኔ እስከዛ ደግሞ ይሄን ፓርት ልመልስ። አንተ ሳታወራ ልመልስ። ለምን አይውልህ? አንድ ያወከር እየሰማኝ ነው። መኪና ውስጥ አይደል እንዴ? አንድ ጨረስኩኝ። ይኸው ጌታን ቪዲዮ ልክፈትልህ ከፈለክ። እኔ ችግር እኮ መኪና ውስጥ ነህ እኮ ለዛ ሚዩት አድርጋልኩ እኮ እንዳትጋጭ። ሚዩት አድርጋ አንዴ ፕሊዝ። እሺ እኔ የመጽሐፉ ባለቤት ስለሆንኩ እኔ ራሴ ላብራራልህ ነው እኮ ያልኩት። ገብቶኛል። ታብራራለህ። እኛ እስከዛ ድረስ ጊዜያችን ለመጠቀም ጥቅሱ ላይ ላወራና እኔ ካወራው ምን ጥቅሱ ይቀየራል? በጣም ጥሩ። አንተ ማውራት አትችልም። ምክንያቱም የመጽሐፉ ባለቤት እኔ ነኝ። ልክ ቁርአን እንደሚልም የመጽሐፉ ባለቤትን ጠይቁ አይደለም ይላል። ስለዚህ እኔ ነው የምጠይቀው። አንዴ አስታርቃችሁ ቆይ። አብዱልከሪም የጠየቀህ ነበር። አንዴ አብዱልከሪም ምን ብሎ ነበር የጠየቀህ? በጣም ጥሩ። አብዱልከሪም የጠየቀኝ መጀመሪያ የተነሳንበትን እሱ እዛ ጋር ልጀምርና ሐሳብ አልሰጥም። ሐሳብ ብቻ ነው የምሰጠው። ወደ ትምህርቱ አልሄድም። ሳላህ አስገባኝና ጥያቄ ያላችሁ ክርስቲያኖች ግቡ አለኝ። ገባው። ጥያቄ ጠየቅኩ። አስተያየት ልስጣለና ሶሌ ገባ። ከዛ በኋላ ጥያቄን ጠይቄ አቋረጠኝ ማለት ነው። ምክንያቱም መልስ እንደሌለው ነገረኝ። አመሰግናለሁ መልስ ስለሌለው። ግን ክርስትና ላይ ለጠየቀኝ መልስ እየሰጠው ነው። እዚህ ፖለቲካ ሰራለ። አንተ አልወረድኩም እኮ ቆይ አልወረድኩም። አንድ ጊዜ አብዱልከሪም የጠየቀህ ምን ነበር? መጨረሻ ላይ ነው እኔ የመጣሁት። ምን ብሎ ጠየቀህ ማለት ነው? ኢየሱስ ክርስቶስ አምላክ ነኝ ብሎ የተናገረበትን ስጠኝ አለ። እኛ ክርስቲያኖች ስለሆን አምላክ ነኝ ስላለ ብቻ ሳይሆን የምናመልከው ነገር መናገሩን ተናግሯል። ጌታ እንደሆነ ነግሮናል። እሱን አሁን የከፈትኩልህ ጥቅስ ላይ ልታነበው ነው። እዚህ ጋር አሁን ኢየሱስ ክርስቶስ እኔ አምላክ ነኝ ያለ ቃል ካለ እሱ የአንድ ጊዜ እኮ አስወሩኛ። ካላስወራችሁኝ እኮ እንዴት እንግባባለን? አንድ አካል ለመመለክ አምላክ ነኝ ሊል አይችልም። ለምሳሌ እኔ አምላክ ነኝ አምልኩኝ ብላችሁ አታመልኩኝም።
ወደሱ እንመጣለን። ይኸውልህ ዮሐንስ፣ አሁን ለጥያቄው መልስ ከሆነ እዚህ ጋር የመጣኸው ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይስ ይለህ ነበር። አዎ ብሏል ብለሃል። ይሄን ጥቅስ ሰጥተኸው አይደለ? በቃ አሁን አንብብልህ። ኢየሱስ እኔ አምላክ ነኝ ብሎ የተናገረበት ቦታ ካለ አብዱልከሪም የተናሳና እስኪ ቀይለት ቀጥል። አዎ አሁን ሁሱ እዚህ ላይ ምን መሰለህ መሀል ገብገብ እንትን ሳይሆን ጥያቄውን በሰንሳት አዎ ጥያቄ አንስቶ ነበረ። ግን ቅድም እያወራን ነበር። አሁን ካስታውስ ከአብነት ወገናችን ያስረዳው ነበር እና መሀል ላይ ለአብነት መልእክት አስተላለፈ ማለት ነው። በውስጥ አውራኝ የሚል ነገር እንደዛ ከሚሆን እኛ ፊት ለፊት ላይ መወራት ስላለበት ወደ አብነት ጋር የምታወሩትን ነገር እዚህ ፊት ለፊት እኛ ፊት ላይ ማውራት ስለፈለገ ነው እንጂ ኢንተራፕት አድርገን አይደለም። አንተ ሀሳብን ቀጥታ ጥያቄ መጠየቅ ሲገባ አብነትን ስታናገረው አብነትን ስታናገር እኛ ማውራት ስላለብን ነው። ሊትራሊ ትንሽ ክላሪፊኬሽን ለማድረግ ነው። እኔስ ወደ ሀሳባችን ስንመለስ ኢየሱስ ወንድሜን ማናገር አልችልም እንዴ? አንድ ክርስቲያናዊ ወንድሜ ነው። ወደ ሀሳባችን መተላለቀው አውራኝ ማለት ይችላል። አብነት አሁንም ይሄው በውስጥ አውራኝ ክርስትናን በደንብ መማር አለብህ። ከዛ በኋላ የፈለግከውን እምነት የመከተል ነፃ መብት አለ። ሁሉ ነፃ ነው። አብነት ሃይማኖት ስለወጣ የሚገልህ አካል የለም። ፕሊስ ዮሐንስ 4:24 ላረግ ልፈልጋለሁ። እሺ ዮሐንስ 4:24 አንዴ ተረጋጋና ኢየሱስ እኔ አምላክ ነኝ ይላል። ይሄ ጥቅስ በጣም ጥሩ። አዎ ይኸው እኔ ጌታና መምህር ስሆን ይላል። ጌታ ቢለው ምን ጠየቅኩ ነው? አምላክ ነኝ ያለበት ነው የጠየቅኩ። በጣም ጥሩ። ጌታ ማለት ምን ማለት ነው እኮ? የእሱ ጋር እንመጣለን። መጀመሪያ አምላክ ነኝ ያለበት የለም፣ ጌታ ነኝ ያለበት ግን አለ ካልከኝ ወደሱ እመጣለሁ። ጌታ ማለት አምላክ ማለት ነው። እሱ የባህሪ አምላክ ነውና ወይም ደግሞ እሺ በዛ ላይ እንመጣለን። አንዴ ተረጋጋ። እዛ ላይ ጌታ ማለት ምን ማለት ነው ምናምን የሚለውን ነገር እንመጣለን። አብርሃም ጌታ ተብሎ ከመቼ ጀምሮ መመለክ የጀመረው? እሱን ተወው፣ ይሄ ሌላ ጉዳይ ነው። ጌትነት በሁለት እንደሚካፈል ከፈለግ የመጽሐፍ ቅዱስ መዝገበ ቃላቱ ላይ እየከፈትኩ ነው ማሳይክ። የራስ ሊቃውንት ያሉት ወደዛ ቆይ እንመጣለን። አሁን እኔ አምላክ ነኝ ያለበት አለ ወይ ነው መዝገበ ቃላቱ አብረን ነው። ጌታ ወደሚለው እንመጣለን። አንዴ ተረጋጋ ዮሐንስ፣ አንዴ ተመልስልናል ከይቅርታ ጋር። እኔ አምላክ ነኝ ያለበት የለም በለንና ጌታ ወደሚለው እንመጣለን። እኛ ምንም አላለም። ጌታ ነኝ ያለ ጌታ የሚለው ሲተረጎም ደግሞ አምላክ ማለት ነው። ያው የዳስብስ አባቶች ሰጡ አምላክ ነኝ ያለበት አለ የለም ማለት ነው አይደል? የለም በለናል። አንድምታው ቃና ያው አምላክ ማለት ነው ይላል። ጌታ ማለት አምላክ ነው። እሱ የባህሪ አምላክ ነውና ዮሐንስ 1 ላይ ይላል መጀመሪያ ቃል ነበረ እና በቃ ይበቃል። አሁን ሌላ ክርስቲያን ካለ ይገባ። በቃ አምላክ ነኝ ያለበት የለም። ምክንያቱም ቢዋርኖት ሆነ ስለዚህ ዲያሎግ ለማለት ምን ላይ ያለው ጥያቄ መመለስ አይችልም ማለት ነው። አንቀጥልም ሁለቱም ላይ አንቀጥልም። ምክንያቱም እየመለስክ አይደለም። አሁን ሌላ ክርስቲያን ካለ ክርስቲያኖች የታዘቡ ነው። ምክንያቱም እዚህ እኔ እኮ ቆይ አንዴ ተረጋጋ። ዮሐንስ 4:4 እኛ የጠየቅንን እኛ ያለ እኔ አምላክ ነኝ ያለበት የለም፣ ግን ጌታ ነኝ ያለበት አለ ካልክ እንሄዳለን። ለምንድን ነው ይሄ ማለት የከበደ? ካለ አለ በለን፣ ከሌለ ደግሞ የለም እንደዛ ያለበት ግን ጌታ ነኝ ያለበት አለ በልና ወደዛ እንሂድ። ሁለቱንም ማጥር ከሆነ ግን በቃ ዲያሎግ ማድረግ አንችልም። ምክንያቱም ያው ሁለት ጥያቄ አለኝ። አንዴ አብነት አንዴ ፕሊስ ሚዩት አድርግ። አብነት አንተን እኮ ሲያስወሩ የቆዩት ክርስትናን ስለማታውቅ ነው፣ እስልምናንም ስለማታውቅ ነው። አምላክ ነኝ ያለበት ቦታ አሳየና ከሌለ ደግሞ የጌታ የሚል አለ። ነገር ግን ይሄ ማለት ብለህ ወደ ማብራሪያው ቀጥታ ትሄዳላችሁ። አምላክ ነኝ ኢየሱስ የተናገረው ቦታ አለ ወይስ? እሺ እሱ አንድ ጊዜ ልመልስ። ጌታ አምላክ ነኝ ያለ ብቻ ነው መመለክ የሚችለው? እሱን ኮንፊርም አድርጉልኝና ልመልስላችሁ። እንመጣለን ወደሱ እያልኩህ ነው። ያንስ ሆነ ለምን ሰው ጊዜ ትላለህ ነው ወይ? ሳውቃ ነው ትልቅ ልጅ ናት። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቦታ አለ የለም ነው ጥያቄው። ይሄን ጥቅስ ሰጠው። እዚህ አምላክ ነኝ የሚል ቃል ይታያቸዋል ወይስ አይታያቸውም? አብነት ይታያል አምላክ ነኝ የሚል? እሺ አንደኛ ዮሐንስ ራእይ ሂድልኝ። አንደኛ ዮሐንስ ራእይ ላይ ግባ። ይጨርስ አንዴ። እዚህ እንዳለ ተከራከር ነበር። ዮሐንስ ታያለ እንዴ? ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አምላክ የሚለው ቃል አለ የሚል ቢኖር ግን ለምን ልታረጉት ለምን ፈልጋችሁ ነው? አሁን ለምሳሌ እንዴ ኢየሱስ ክርስቶስ ዓለምና ምድር መቃም ሰማይና ምድርን ፈጠረ ሲል አምነን ተቀብለን እንደፈጠረ ያመንነው ሰው አምላካችን አምላክ ነኝ ብሎ መጻፍ እዚህ ጋር እኮ በጣም ኖት ቢግ ዲል። ዓለምን ፈጠረ ሲል እኮ አመንን ነው። ብነት ቃል እዚህ ጥቅስ ላይ አለው የለም ነው ራሱን የወረደው እንዳላረድኩት ማን ያረደው? ማንም ያረደው የለም። ይኸውላችሁ ራሱ ነው ራስህ ከሆንክ ና ተመለስ። ኢየሱስ ክርስቶስ እዚህ አምላክ ነኝ እንዳላለ ስላወቀ ልጁ ሌላ ጥቅስ ላይ ሲያነሳ ነበር። ያ ማለት የለም እዚህ ጋር ወደ ሌላ ጥቅስ ሊሄድ ነው። አያችሁ አይደል? እዚህ ጋር እኔ አምላክ ነኝ የሚል ቃል አለ የለም? አብነት ይሄን መልስልህ። ጌታ አሁን ተሳየኝ ቦታ ነው ወይስ የቱ ጋር? እዚህ ጋር
አስነ እንትን በልልኛ የቱ ጋር ምልክት አድርጉበት 13 ላይ እኔ አምላክ ነኝ የሚል ቃል በቃል አምላክ የምትለው ቃል የለችም። እሺ አሜን ነው የጌታ ሰው። አሁን ስለዚህ እዚህ ጋር ልጁ ያመጣው ስተት እንደሆነ ከራሱ ከአብነት አንደበት እንዳያችሁት እኔ አምላክ ነኝ የሚል ቃል የለም በፍጹም። ታዲያ ጌታ የሚለው ነው እሱ። አሁን ወደ እሱ ልንመጣ ነው። አብሽር መጽሐፍ ቅዱስ ይፈታዋል አይደለም? አንድ ላሳየኝ መዝገበ ቃላቱን ልክፈትና የራሳቸው ጌታ የሚለውን እንትን ከዛ ወደ ቢብሊካል ደግሞ እናደርገዋለን። ወሰዋለክ ይሄን ፓርቲ ተለቁ ላይ አድርጋ ይሄ አብነት ይሄ አሁን የመጽሐፍ ቅዱስ ሲነበብ እኛ መዝገበ ቃላቱን ሁሉ እያነበብን ነው የምንጠቀመው። ይሄ መጽሐፍ ቅዱስ መዝገበ ቃላት ነው። ይሄው በኢትዮጵያ መጽሐፍ ቅዱስ ማህበር ይታያል። አብነት ይታያል። መጽሐፍ ቅዱስን ዝም ብሎ ተዘለው አይነበብም። ይሄ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ከዛ ጌታ የሚለውን ቃል እንዴት ነው መፍታት ያለብን የሚለውን ነገር ይሄው ገጽ ስንት ላይ ገጽ 257 ላይ ከዛ እዚህ ላይ ምን ይላል? ጌታ የሚል ቃል ባገኘ ቁጥር አምላክ ነው ማለት አይደለም። ጌታ ማለት በላይ ያለ የሚከበር ኃላፊነት ያለው ሌሎች የሚታዘዙለት ለአክብሮትም ይገባል። ጌታ ማለት ጌታ የተባለ ሁሉ አምላክ ነው ማለት አይደለም። አለቃል በሚል ይገባል። በጣም በበርካታ ቃል ጌታ የተባሉ እንዳሉ ደግሞ እናሳያለን። ያውሱ ቀጥሎ ያስረዳል። ግን ጌታ የሚል ቃል ባገኘ ቁጥር አምላክ ነው ማለት አይደለም። ራሳቸው እኛ ጋር እንትን አለው ጥቅሶቹ አሉ ምን ጋር እንደገና ልናሳይ ነው። የክብር ነው ወይስ የመለኮት ነው የሚለውን የኢየሱስን እናሳያለን። የክብር ነው ደግሞ ስለዚህ አሁን መጀመሪያ ግን አብነት መስማማት ያለብን ጌትነት በሁለት ይከፈላል። የክብርና በዚህ እንስማማ። መጀመሪያ እኔ ከፋፈል हमरे गिफ्ट कर दे አትስማማ። እንደዛ መስማማት አይደለም በሁለት እንደሚከፈል አላውቅም ነበር ያልኩት። ጌታ ጌታውን ነበር እኮ እንደሚከፈል ነው ታዲያ። እዚህ ጋር ጌታ ማለት ጌትነቱን ነበር። ጌታ ማለት እኮ ገባኝ። ጌታ የሚለውን ቃል እያስረዳው ነው። አንዴ ተጋጋ ጌታ ማለት በላይ ያለ የሚከበር ኃላፊነት ያለው ሌሎች የሚታዘዙት የአክብሮት ያለው አይታይም? አክብሮትን ይላል አይታይም? አክብሮትን ያሳያል። እኔ አይደለም መጽሐፍ እየዘረዘረው ነው እኮ ለሁሉም ይገባል። ለዚህ ዝም ብለህ ጌታ የሚል ቃል ስላገኘ አምላክነትን ማለት አይደለም። የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያለው። እኔ አይደለም ያልኩት። የኢትዮጵያ መጽሐፍ ቅዱስ ማህበር እንዳለ ያሉት ሎርድ የሚለው ማለት ነው። ስለዚህ አሁን የኢየሱስ የአክብሮት ነው ወይስ የመለኮት ነው የሚለው ደግሞ የሁሱ ቀጥሎ ያስረዳል። እሺ ለማንኛውም አሁን ኢየሱስ ክርስቶስ ጌታ ተብሏል። ታዲያ ጌታ ሲባል ጊዜ ምን ለማለት ነው ወደሚለው ስንመጣ ጊዜ በመደረግ ያገኘው ጌትነት ነው። የመጀመሪያ ልታውቀው የሚገባው ይሄ ነው። አምላክ ጌታ አይደረግና እዚህ ጋር ተመልከተው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ያው ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። ታዲያ እግዚአብሔር ሌሎችን አካሎች ጌታ አድርጓል ወይ ከኢየሱስ ውጭ ከተባለ አዎ አድርጓል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ያወጣላቸው። ዮሴፍን እግዚአብሔር ጌታ አደረገው ይላል። ልክ ኢየሱስንም እግዚአብሔር ጌታ አደረገው እንደተባለ ከእርሱ በፊት በርካቶችን ጌታ አድርጓል እግዚአብሔር። ያውና አሁንም ፈጥናችሁ ወደ አባቴ ውጡ እንዲህም በሉት ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ፣ እኔ ወደ እኔና አትዘገይ ይላል። ያው እግዚአብሔር ጌታ አደረገኝ እያለ ይናገራል። ኢየሱስንም ጌታ አደረገው ለማን? ለእስራኤል። የእስራኤል ወገን ሁሉ ይወቅ ነው የሚለው። እዚህ ጋር ዮሴፍን ለግብፅ ጌታ አድርጎት ነበር፣ አለቃ አድርጎት ነበር፣ ሹሞት ነበር። ኢየሱስ ክርስቶስንም እንዲሁ ጌታ አደረገው። በመደረግ የተገኘ ጌትነት የሹመት የስልጣን ጌትነት እንጂ የመለኮት ጌትነት አይደለም። መለኮት ሲጀመር የሚሰጥ ነገር አይደለም። መለኮት የሚሰጥ ነገር አይደለም። ይወታቻል አይደል? ስለዚህ የስልጣንና የሹመት ጌትነት ነው የኢየሱስ ክርስቶስ ጌትነት፣ የመለኮታዊ ጌትነት አይደለም። እናንተ ስታስቡት ጊዜ አሁን ቅድም እንዳልከው እኔ አንድ ትርጉም ብቻ ያለው ነበር ይመስለኝ አለ አብነት ማለት ነው። መለኮታዊ ጌትነት ነበር ይመስላችሁ ብዙ ክርስቲያኖች። ጌታ ከተባለ በቃ አምላክነት ነው። ለአንድ እዛ አይደለም። የሰማይ የምድር ጌታ ማን ነው ከተባለ አብ ብቻ ነው። ኢየሱስ ክርስቶስ ራሱ ሲናገር ምን ይላል? አባት ሆይ አንተ የሰማይና የምድር ጌታ ነህ ይላል። አየህ፣ የሰማይና የምድር ጌታ ራሱ አብ እንደሆነ ኢየሱስ ክርስቶስ ራሱ ተናግሯል። እሱንም አውጣላቸው። አባት ሆይ ራሱ ኢየሱስ ክርስቶስ ጌትነት መለኮታዊ ጌትነት የማን እንደሆነ ራሱ ይናገራል። የሰማይ የምድር ጌታ አንተ ነህ እያለ ይናገራል። ያ በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ። ያው አብ ነው የሰማይ የምድር ጌታ። ኢየሱስ ክርስቶስስ ለእስራኤል ሰዎች ነው ጌታ የተደረገው። ለእስራኤል ሰዎች አለቃ ሹመት ተሰጠው ማለት ነው፣ ሌላ ነገር አይደለም። እና ይህን ይመስላል። የምትጨምሩለት ካለ ቀጥሉ።
አብነት አቡ ቀጥል አለው። ሰላም አለይኩም። አይ እኔ ሌላ ክርስቲያን ካለው ሊግባ ለማለት ነው እንጂ እንትን አይደለም። ጥያቄ ሌላ ካለ አብነት መቀጠል ትችላለህ። ከሌላ ሌሎች ክርስቲያን አይ ዮሐንስ ወንጌል ላይ ቅድም አውጣልኝ ብዬ ያላወጣልኝ ነበር። አውጣለት ሰለ ማየት ይፈልጋል። ዮሐንስ አንድ ላይ ከ1 እስከ 3 እስከ 4 አድርገውና እሺ እዚህ ጋር አሁን 3 ላይ ምን እንደሚል አንብበው እስቲ። ቀደም ስለ ኢየሱስ ክርስቶስ እንትን ብለኸኝ ነበረ። ሁሉ በእርሱ ሆነ ከሆነው አንዳች እንኳን ያለ እርሱ አልሆነም ብሎ በማለት ያው የፈጣሪን እንትኑን አያስመሰክርም። እሱ ጋር ፈጣሪነቱን እኮ ያስመሰክራል አይደል? እግዚአብሔር ሁሉን ፈጥሯል። እግዚአብሔር ሁሉን ፈጥሯል። ኢየሱስንም ጭምር የፈጠረው እሱ ነው። ስለ ኢየሱስ እኮ ደግሞ እንደገና እኮ እዚህ ጋር እኮ የሚለው ስለ ኢየሱስ እኮ ነው ሁሉንም ፈጥሯል እያለ ያለው። ኢየሱስን ፈጠረ። የቱ ጋር ነው ኢየሱስ ፈጠረ ያለው? እዚህ ጋር ሰማይ ምድር ይሄውና፣ እዚህ ጋር ይሄ መጀመሪያ በእግዚአብሔር ዘንድ ነበረ። መጀመሪያ ለኢየሱስ ለማን ነው የምናወራው? አሁን እዚህ ጋር ኢየሱስ የሚለውን አሳየኝ። እዚህ ጋር እንዴ በመጀመሪያም ቃል ነበር እያለ እኮ ነው። ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ከዛ ሲወለድ ነው ቃልም እየሆነው። ኢየሱስን አሳየኝ። ቃል ነው። እሺ ኢየሱስን አሳየኝ አለ። እዚህ ጋር ኢየሱስ እኮ ቃል የሚለውን አልኩህ እኮ ሳይወለድ በፊት ቃል። እሺ መጽሐፍ ቅዱስ እግዚአብሔር በቃሉ ሁሉን ፈጠረ ይላል፣ ኢየሱስንም ጨምሮ። ቃል ስጋ ሆነ ኢየሱስንም ጨምሮ የፈጠረው እግዚአብሔር እኮ ነው። የተፈጠረ ሰው እንዴት ነው ፈጣሪ ሊሆን የሚችለው? ኢየሱስ ተፈጠረ። ኤፌሶን ላይ እንደዛ ነው የሚለው። የተፈጠረ ሰው እንዴት ነው ፈጣሪ ሊሆን የሚችለው? ተመልሶ ኤፌሶን 4 ላይ እንደዚህ ይላል። ኤፌሶን 4:24 ላይ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። እንደ እግዚአብሔር ምሳሌ የተፈጠረው ማን ነው? ክርስቶስ ነው። ልበሱት የሚለው ክርስቶስን ስለሆነ ሰው ራሱ ተፈጥሮ እንዴት ነው አንተ የሚፈጥረው? ነገ እሱ ላይ ተፈጠረ ተመልሶ የተፈጠረ አካል ፈጣሪ ሊሆን አይችልም። የተፈጠረ አካል ለራሱ የተፈጠረ አካል ፈጣሪ ሊሆን አይችልም። ስለዚህ ኢየሱስ ፈጣሪ ያውጣልኝ አንዴ ሮሜ 4 ላይ ያውጣልኝ አንዴ አፎን እዛው ላይ ወሰደው እስቲ ዮሐንስ 1 ላይ ራሱ አይ አይደለም አንዴ ሮሜ 4 ላይ ይቅርታ ጋር ቆይ አብነት አንዴ ከይቅርታ ጋር ሶስት ቁጥርና አየኸው አብነት 3 ቁጥርና አየኸው አይተኸዋል አብነት ይሰማሃል? ይኸውልህ ሁሉ በእርሱ ሆነ ይላል። በማን ነው? ሁሉም በእግዚአብሔር አይደለ? በእግዚአብሔር ቃል። አዎ በእግዚአብሔር ቃል ነው አይደል? ሁሉም ቃልም የእግዚአብሔር ቃል የሚል እዚህ ላይ አለ እንዴ? እኮ ሁሉ በእርሱ ሆነ ያው በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል አይደለ? ስለዚህ ሁሉ በእርሱ ሆነ የተባለው በቃል ነው አይደለ? ከላይ ቆይ አንዴ ከላይ ሲጀምር ከላይ ምን ይላል? ዮሐንስ የጻፈው ጌታችን የኢየሱስ ክርስቶስ ወንጌል። ቆይ በመጀመሪያው ቃል ነበር አለ። ይኸው ያዝ። ቃልም በእግዚአብሔር ዘንድ ነበር አለ አይደለ? ቃልም እግዚአብሔር ነበር አይደለ? ስለዚህ ይህም በመጀመሪያው በእግዚአብሔር ዘንድ ነበር። ምንድነው እሱ? ቃል። ሁሉ በእርሱ ሆነ የተባለው በቃል ነው። እሺ ያዝ። ከሆነውም አንዳችስ እንኳን ያለሱ አልሆነም ማለት ሁሉም ነገር የሆነው በቃል በእግዚአብሔር ቃል ነው። በእግዚአብሔር ነገሮችን ይናገራል ይፈጥራል ማለት ነው። ተግባባን? ስለዚህ አሁን ቁጥር 14 ላይ እንሂድና የሆነ ነገር ሁሉ በቃል ስለሆነ ቁጥር 14 ላይ ወሰደው ሰላህ እንዴ። አሁን እዚህ ጋር ትመልስልኛለህ አብነት። ቃልም ስጋ ሆነ ይላል። የሆነ ነገር ሁሉ በምንድን ነው የተፈጠረው አብነት? በቃል ነው ብለን መተናል አይደለ? መጀመሪያ ያው ቃል ስጋ ሲሆን በምንድን ነው የሆነው? ቃልም ስጋ ሆነ ይላል። ምን ላንብብልህ ነው? ቃል ስጋ ሆነ የተባለ ነገር ሁሉ በቃል ነው የሆነ ብለዋል አይደለ?
ቀድሞ ቃል የነበረ ነገር ነው ስጋ የሆነው ማለት ነው እኮ። ቆይ ያዝልኝ። አዎ እኮ እሱማ ትክክል ነው። የተስፋ ቃል የነበረ ከየት አመጣኸው? ተረጋጊ እስቲ ንቦ አንዴ። ቆይ ንቦ አንዴ። እሺ የዛ ዮሐንስ 3 ላይ ምን አለ? ዮሐንስ 1:3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለሱ አልሆነም ማለት። አንድ ያለሱ የሆነ ነገር ሆነ የተባለ ነገር ሁሉ በእግዚአብሔር ቃል ነው የሆነው። ስለዚህ አሁን 14 ቁጥር ላይ ስንወርድ ቃልም ስጋ ሆነ ይላል። ስለዚህ ሆነ የሚል ነገር አለ እዚህ ጋርም ልብ አድርገህ ሆነ። ስለዚህ የሆነ ነገር ሁሉ በቃል ነው የሆነው። በየትኛው ቃል ነው የሆነው ነው? አሁን ቃል በቃል ተፈጥሯል እያልከኝ ነው ወይስ ቃል ስጋ ሲሆን እንዴት ነው የሆነው? እሺ በየትኛው ቃል ነው የተፈጠረው? የፈጣሪ ቃል በፈጣሪ ቃል ተፈጠረ እያልከኝ ነው ወይስ ሌላ ቃል ነው ይሄ? አብነት አዎ፣ የፈጣሪ ቃል በፈጣሪ ቃል ነው የተፈጠረው ወይስ ቃል ስጋ ሆነ ሲል ሌላ ቃል ነው ይሄ? ምን ማለት ነው? በፈጣሪ ቃል ሌላ ቃል ነው ኢየሱስ ክርስቶስ። የፈጣሪ ቃል ይፈጠራል። አሁን ለምሳሌ አልገባኝም። ቃል ስጋ ሆነ ስንል በቃል ሌላ እንደሆነ ላሳየህ። ሌላ እንደሆነ ሐዋርያት ሥራ ምዕራፍ 13 እዚሁ ጋር ለምን ነው እዛና እዛ የምትሄደው? ኢብራሂም እኛ እኮ እየተማርን አይደል? ለምንድን ነው እዛው ላይ ቃል ስጋ ሆነ ብሎ ምን ይላል? ጨርስልን እስኪ። ቆይ ንቧ፣ እሺ ወደ አንቺ ልመለስ። ቆይ አንዴ እመለሳለሁ። ወደ እኔ ተመለስ። ከሱ ጋር እኮ ብዙ ሰዓት አወራችሁ። ወደ እኔ ተመለስ። ከኛ ነው በቃ እሱ አይችልም ሐዋርያት ሥራ ላይ። ስለዚህ አሁን ሌላ ቃል መሆኑን ላሳየህ። ሌላ ቃል ሌላ አለ በተስፋ ቃል ሲነገርለት ነው። ኦኬ እሺ ኦኬ አየሁት ግን እዛ አይደለም ያለው። ሁሉ በእርሱ ሆነ ላይ ነው ያለው። ሳላ እንዴ ምን ሆኖ ነው? እኮ 23 ቁጥር 23 23 ምን አለ መሰለሽ? ተመልከቺ። ከዚህም ከማነው ተመልከት አብነት። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እሱም ኢየሱስን አመጣ አለ። ስለዚህ ለእስራኤል መድኃኒት የመጣ አለ። በምን ሲኖር የነበረ? በተስፋ ቃል። አየህ፣ የተስፋ ቃል ነው ይሄ ቃል ማለት ነው እንጂ አንተ የምትለው የእግዚአብሔር ቃል አይደለም። እግዚአብሔር በተስፋ ለአብርሃም ኦሪት ዘፍጥረት ምዕራፍ 22 ላይ ቁጥር 18 ላይ በማን ነው በዘር ይባረካሉ አለ እና ያን ለአብርሃም የገባውን ቃሌን ሰምተሃልና አለው። ገላትያ ምዕራፍ 3 ቁጥር 16 ላይ ምን አለ? የተስፋው ቃል ተነገረ አለ። ያ የተስፋው ቃል ማን ነው አለ? ክርስቶስ ነው አለ። ስለዚህ ያ ክርስቶስ ነው በተስፋ ቃል ደረጃ ሲኖር የነበረው። ቃልም ስጋ ሆነ ሲል ሌላ ቃል ነው። ስለዚህኛው ቃል ምንም የሚያገናኘው ነገር የለም። ይሄኛው ቃልና የእግዚአብሔር ቃል ምንም የሚያገናኘው ነገር፣ ይሄኛው የተስፋ ቃል፣ ያኛው የአምላክ ቃል ነው። ተግባባን? ያ ዓለማትን ሲፈጥርበት የነበረው ቃል ማለት ቃል ነቢያት ይጠብቁት የነበረው ነዚህ ኢየሱስ ክርስቶስ ነው። ንዋ ጾመኛ ነው ኢብራሂም እንዴ ያስገባችሁ ፍላራ ማለት እንዴ ነው መጽሐፍ ተጠቅቆ እንዴት ነው ልሽ ባለንብ ተረጋጊ። ቀስ ሁሉንም ሰው ተራ በተራ አንቺ እንኳን እንደዚህ ተንቀጨቀሽ እንጂ ተረጋጊ። ተራሽ ሲደርስ ማለት ነው በጣም ረጅም ሰዓት ስንጠይቅሽ ደግሞ የምትመልሺው ነገር ይኖራል። እሺ ችግር የለም። በቃ አቸኩ ብዙዎች እንደዚህ ደግሞ እንትን ብለው ከኔ ጋር እናውራ። እስኪ ቸኮል አንዴ ታውራ በቃ እስቲ እንደው አንዴ በቃ ለምን አንዴ ኢብሮ ቆይ አንዴ ልወጣ ስለሆነ አንዳችሁ ትልቁ ላይ ሆኑና ቀጥሎ። እሺ ታላ እኔ ራሴ ልወጣ ነው። እሺ ቀጥል። የተስፋው ቃል ያልከው ቅድም ሲጀመር ነቢያት ሁሉም ስለ ክርስቶስ ኢየሱስ መምጣት መስክረዋል፣ ተናግረዋል። እውነት ነው። ተስፋ ያደርጉት ነበር። አሁን እሺ ምን እናደርጋለን መሰለሽ? ቀጥታ ባይብሉ ላይ እንገባለን። እሱ አይደለም የሚያስማማን፣ እዛ እንገባለን፣ እናወራለን። አሁን ስለ ቃል ነው ማውራት የፈለግነው። መጀመሪያ ዮሐንስ 1:1 ላይ ዮሐንስ 1:1 ምን አለ? በመጀመሪያው ቃል ነበር አይደል? አለሽ ነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለ አይደል? ሁሉ በእርሱ ነው የተባለው በማን ነው? ሁለቱን አንብበው እንጂ ለምን ትቆርጠዋለህ? በቃ ይኸው ይሄን በመጀመሪያ በእግዚአብሔር ዘንድ ነበር አለ። ማን ነው እሱ? ቃል ማለት ነው። ቃል ኢየሱስ አካላዊ ቃል። እሱ ኢየሱስ ሌላ ታይ ኢየሱስ ገና እዚህ ጋር የለም። ኢየሱስ የሚባል ነገር የለም። ገና ስሙ ራሱ የለም እዚህ ጋር። እውነት ነው። ኢየሱስ ገና የለም። እውነት ነው። ቀጥል። ስለዚህ ለኢየሱስ አናወራም። ስለ አካላዊ ቃል ነው የምናወራው እኮ። ተረጋጊ ቆይ አንዴ። ሁሉ በእርሱ ነው የተባለው ምንድን ነው?
በቃል ሁሉ በእርሱ ሆኗል። ከሆነም አንዳች ነገር እንኳን ያለ እርሱ አልሆነም። ያለ ማን? ያለ ቃል ማለት ነው። እሺ ሰላም። እሺ አላችሁ ይሰማል? አዎ ይሰማል። እሺ ነባ ሚውትሽን አንሺው እስኪ። መጽሐፍ ቅዱስ እኮ ለኛ እየነገረን ነው። የሚነግረን ራሱ ኢየሱስ ነው። ኢየሱስ ክርስቶስ ቃል መሆኑን ያውቅ ነበር። እሱ እኔ ቃል ነኝ ብሎ ተናግሯል። እኔ ቃል ነኝ እኮ መባል አይጠበቅበትም። ምክንያቱም እዛ ላይ ቃል ስጋ ሆነ ይላል። ታች ስታነበው ራሱ ታገኘዋለህ መልሱን። የሆነ ቅድም ሲጠየቅ እኔ አምላክ ላይ ብሏል ወይ ማለት አይጠበቅበትም። ታካላለ ታዲያ እንዴት ነው የእሱ ትምህርት ያልሆነን አካል የእሱ ትምህርት ያልሆነን ትምህርት እንዴት መያዝ ይቻላል? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም እያለ ይናገራል። ከእርሱ ትምህርት ውስጥ እኔ ቃል ነኝ ብሎ ተናግሯል ወይ? እኔ የእግዚአብሔር ቃል ነኝ ብሏል ወይ? ያውቃል ወይ? ይሄንን ኢየሱስ ክርስቶስ እኔ ቃል ነኝ ብሏል አላለም? ቆይ አንዴ እሺ፣ ኢየሱስ ክርስቶስ ወልድ ነው። ወልድ እንደሆነ ደግሞ ራሱ ተናግሯል። ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ ሐዋርያው ቅዱስ ጴጥሮስ አንተ ይኸው እግዚአብሔር ልጅ ነህ ሲለው ይህን ስጋና ደም አልገለጠልህም የሰማይ አባቴ ነው ብሎታል። እግዚአብሔር ልጅ ነው አይደለም? አይደለም ጥያቄ። እግዚአብሔር ልጅ ወደሚለው እንመጣለን። በጣም በርካታ የእግዚአብሔር ልጆች አሉ። እሱ አይደለም። አሁን ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ? ወይንም እኔ የእግዚአብሔር ቃል ነኝ ብሏል ወይ? መጽሐፍ ቅዱስን ራሱ ነው የነገረን። እንዴት ነው መጽሐፍ ቅዱስን ከኢየሱስ ክርስቶስ ሌሎች ወዳሉት አካል እንመጣለን። ከዚያ በኋላ ጳውሎስ ብለዋል፣ ዮሐንስ ብለዋል፣ ጴጥሮስ ብለዋል ወደሚለው እንመጣለን። ኢየሱስ ግን ይሄ ጉዳይ ያውቃል ወይ? ይሄ ቀላል ነገር አይደለም፣ መለኮታዊ ጉዳይ ነው። መጽሐፍ ቅዱስ ራሱ የተፈጸመውን ነው የነገረን። ለምን ቅድም ወደ አነበባችሁበት አንሄድም? አሁን ግለጥና እያነበብክ እዛው ላይ ላሳየን። ኢየሱስ ክርስቶስ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሏል ወይንስ አላለም? ካላላ አላለም በይል እንደዛ ከሆነ ሁሱ አንድ ጥያቄ አለኝ። ምክንያቱም ጅብሪል ለራሱ መጥቶ እኔ ጅብሪል ነኝ ካላህ የተላኩ ነኝ አላለም። አንድም ቦታ ማለት ነው። ይሄ ልታምጣኝ አትችልም። እንደዛ አላለም። ማሳየኝሽ ጅብሪል እኔ ካላህ የመጣው ነኝ ጅብሪል ነኝ ብሏል። ጅብሪል ነኝ ብሎ ተናግሯል። አዎ ጅብሪል ነኝ ብሏል። አሳይሻለሁ፣ ወላሂ አሳይሻለሁ። አንቺ ግን ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ? መልሽ። መጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ ነው የነገረን። ስለዚህ አሁን ሌላ ጥያቄ ጠየቅሽኝ አይደለ? ተናግሯል እኮ አልኩህ፣ ተናግሯል። ኢየሱስ እኔ ቃል ነኝ ብሏል እንዴ? እየነገርኩህ እኮ ነው ራሱ። አንተ ኢየሱስ ክርስቶስን ከእግዚአብሔር ከለየህብኝ እንዴት ነው እናንተ የምንግባባው? እኔ እኮ ኢየሱስ ክርስቶስ ራሱ እግዚአብሔር ነው ወይም ደግሞ ቃል ነው ብዬ ነው የማምነው። ይሄን እኮ አንቺ በዚህ እኮ አንቺ እኔን ቻሌንጅ አደረግሽኝ አይደለ? ኢየሱስ ክርስቶስ እንዲህ ማለት አይጠበቅበትም። ለምሳሌ ጅብሪል እኔ ጅብሪል ብሏል ወይ? አዎ ብሏል ብዬ ላሳይሽ እኮ ነው። አንቺ ማትፍሪ እንጂ። አዎ ኢየሱስ ብሏል ከሆነ እኔ ቃል ነኝ ብሏል ከሆነ ይሄ ቃል ነኝ ብሏል። ካላላ አላለበኝና ወደ እኔ መልስ ልግባ። ያማ እኔ ቃል ነኝ ብሏል። ፖለቲካ አይደለም በነገራችን ላይ ስለ ሃይማኖት ስለሆነ የምናወራው እኮ። እስካሁን ስታወሩ በነበረበት ላይ መልስ ልሰጥ ነው የገባሁት። እስካሁን ያወራችሁት ቅጥፈት ስለሆነ በዛ ላይ እናወራ። አይ ወደ ስድብ ይራስ ለማንኛውም ኢየሱስ ክርስቶስ እኔ ቃል ለመጨረሻ ጊዜ እየጠየኩሽ ነው ብሏል አላለም? ኢየሱስ ለመጨረሻ ጊዜ ኢየሱስ እኔ ቃል ነኝ ብሏል አላለም? ሚዩት አታደርጉኝ። መጽሐፍ ቅዱስ ራሱ መልኩታዊ ቃል ራሱ እግዚአብሔር የተናገረው ነው። ስለዚህ አትለይብኝ። ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይንስ አላለም? እኔ ጅብሪል መጽሐፍ ቅዱስን በሙሉ የነገረን ራሱ ነው። መጽሐፍ ቅዱስን የተጻፈው በመንፈስ ቅዱስ አማካኝነት ነው። ራሱ ነው የነገረን። በማን ተጻፈ? መጽሐፍ ቅዱስ አይደለም ጥያቄያችን። ኧረ በፈጣሪ ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ ነው ጥያቄው። ብሏል። እዛው እኮ ዮሐንስ ወንጌል አንዳንድ ላይ እኮ አለ። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ራሱም እግዚአብሔር ቃል ነበረ ብሎ ተናገረ። ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ብሏል። ግን ሁሌ አንተ ቤት እንደዚህ ነው። በቃ በኢየሱስ ይገርማል። ግን
በምታወሩበት ላይ እንኳን ማውራት አይቻልም በሚገርም ሁኔታ። ያው እየጠበቅንሽ እኮ ነው። አንጀታችንን በላሽው። ማስረጃ ስጠን ያልነሽ ኢየሱስ እኔ ቃል ነኝ ብሏል ወይ? ያን የምትፈልጊው እንዳይቃብር ብሏል። ከዚህ በለጠ ነፃነት እንዴት እንስጣችሁ? እሺ ኢየሱስ ስለራሱ የተናገረበት እንግዲያው እኔና በአንድ ነን ምናምን እያለ ተናግሯል። ለምንድን ነው ያንን ለማትቀበል? እሺ ትክክል ነሽ። አሁን እሱን እኔ አምንልሻለሁ ብሏል ወይ? አዎ ብሏል። መጽሐፉ ላይ ብሏል። ወደ እሱ እንመጣለን። እኔ ቃል ነኝ ብሏል ወይ ነው ጥያቄው። አሁን ግን ችግሩ አሁን እኔ ቃል ነኝ ቃል በቃል አላለም፣ ግን መጽሐፍ ቅዱስ ላይ ራሱ ብሏል። ያው ቃል ነኝ ብሏል፣ ቃል በቃል አላለም። እንደሱ ነው። ቆይ አንዴ ከይቅርታ ጋር እዚህ ላይ ሀሳብ መስጠት ይቻላል? እሺ ታንክ ዩ። እሺ አይ እሱ ፈቅዶልኛል። ሐዋርያት ሁሱ እሺ ብሏል ይመስለኛል። ሐዋርያት ከክርስቶስ የተማሩትን ነው አይደለም የጻፉት? ከተማሩ የቱ ጋር ያስተማራቸው? የቱ ጋር ነው እኔ ቃል ነኝ ያላቸው? በጣም ጥሩ መጣ። አይ የተናገረው በሙሉ እያንዳንዱ ወርድ ባይ ወርድ አልተጻፈም። በቃ የተናገረው በሙሉ ነገር ግን እነርሱ የቱ ጋር ነው ቃል ነኝ ያላቸው ኢየሱስ ክርስቶስ? ቀጥል። እሱን አይደል እንደሚፈልገው በቃ ይኸውልህ እነሱ የሰሙትን ነው። እናንተ እነሱን ስለማታምኑ እምነቱም ሃይማኖቱም የእናንተ ስላልሆነ ስለምትቃወሙት እነሱን አትቀበሏቸው። አዩ እምነት አይደለም ነው። በጣም ጥሩ መጣ። አንተ ነው ቆይ እንዳትደረብ እንጂ እንደምን ነው? ኦኬ እሺ ጎን ኢየሱስ ክርስቶስ እኔ ቃል ነኝ ያላቸው የቱ ጋር ነው? ቀጥል። ይኸውልህ እነሱን አስተምሯቸዋል ኢየሱስ ክርስቶስ። መጽሐፉ የተጻፈው ክርስቶስ ዴይሊ እያደረገው የሆነ እንትን ምንድነው ይሄ የጋዜጣኛ ድርጊት አይደለም የተደረገው። በሄደበት እየሄዱ አይደለም የጻፉት። ክርስቶስ ካረገ በኋላ ከዓመታት በኋላ የተጻፉ ወንጌሎች ናቸው። ስለዚህ ያስተማራቸውን በውስጣቸው የገለጸላቸውን በሙሉ እነርሱ ደግሞ ወንጌሉን ጻፉትና ለትውልድ አስቀመጡት። ካስተማራቸው ውስጥ ደግሞ ሲጽፉ በመጀመሪያ ቃል እንደሆነ ስላስተማራቸው በመጀመሪያ ቃል ነበረ ብለው እነሱ ደግሞ ጻፉ ማለት ነው። ያን እንዳትልማ ወንድሜ ሁሱዬ፣ እንደዛ እንዳትልማ የተናገረው በሙሉ አይደለም የተጻፈው። ቆይ ልነግረው፣ የተናገራቸውን በሙሉ ወርድ ባይ ወርድ አይደለም የጻፉት በወንጌል። አብዛኛው ያልተነገራቸውን አይደለም፣ እኛ ደግሞ እናምናቸዋለን። ያስተማራቸውን የገለጸላቸውን እናውቃለን። ሰው በቀላሉ የቱ ጋር ነው የነገራቸው? እንዴት ቦታ እንኳን አይገኝም በፈጣሪ። ለምሳሌ አለች ልጅት እኮ ሰጠችን ቀደም። እሱ የኔ ውስንነት ይሄ የኔ ውስንነት ይሆናል። አሁን ወርድ ባይ ወርድ አንተ ያልከውን ቃል ባላመጣልህ የኔ ውስንነት ይሆናል። አንድ ጊዜ ኦኬ እሺ ሹክራን። እሺ አመሰግናለሁ። ልጅቱ ቅድም ጥሩ ምሳሌ አመጣች። ለምሳሌ እኔና አብ አንድ ነን ብሏል አለች። በጣም ጥሩ። እኔና በአንድ ነን ብሏል ብሎ ዮሐንስ ጻፈ። አሁን ኢየሱስ እንደተናገረው ራሱ እዛ ጋር ተቀምጦ ልክ በዚህ መሰረት እኔ ቃል ነኝ ብሏል ወይ ኢየሱስ ክርስቶስ ነው ብሏቸው ይሄን ጽፈዋል ወይ? እኔ ቃል ነኝ አላቸው። ቀጥታ እኔ ቃል ነኝ ማለት አይጠበቅበትም። ምክንያቱም መጽሐፍ ቅዱስ ሁሉም ከእግዚአብሔር ከክርስቶስ ተምረው ስለሆነ ይጻፋል። አላለም ብለሽና ለአንቺ በዚህ ተናገረ። ታድርጉኝ ሳወራ በጌታ ለምን ታደርጋላችሁ? ታድርጉኝ። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ የነገራቸው አንድ ቦታ አለ መጽሐፍ ቅዱስ ላይ ለሐዋርያቶች ያው ነው መልሰው ሐዋርያቶች የጻፉት ያስተማራቸውን ነው። አንደኛ የት ጋር ነው እኔ ቃል ከየትም አላመጡትም። ሐዋርያቶች የጻፉት ክርስቶስ ያስተማራቸውን ነው፣ የገለጠላቸውን ብቻ ነው የጻፉት። እሺ ሉቃስ የማን ተማሪ ነበር? ሉቃስ እንደዚህ ነው ማለት ነው። ጥያቄ እስኪ ጥያቄ መልስ አንተ መጀመሪያ። አሁን እንደዚህ ነው ማለት ነው ብለሽ አሁን ሌላ አትቀይሩ። የእርሱ ተማሪዎች ናቸው ያስተማራቸው ጽፏል ብለሻል አይደለ? አሁን ራስ እየቀየራችሁ ነው። ጥሩ እሺ። አንተ ሉቃስ ተማሪ አልነበረም የሚለውን ስታመጣ ከዛ በኋላ እኔ እሰጥሃለሁ። ሉቃስ ተማሪ አይደለም የሚላል አንቺ እኮ ነሽ የሚሰረኩ ፋላሲ ስለሆነ እኮ
እኮ ሁሉም ሐዋርያቶች ከጌታ የተማሩትን የጻፉት ብያለሁ። ቀስ በይ አንቺ ርዕስ በቀየራቸው ቁጥር እኛም ምን እየተከተልናቸው እየሄድን ነው። ያስተማራቸውን ነው የጻፉት አላችሁ። ስለዚህ ተማሪዎቹ መሆናቸውን ልታረጋግጡ አሁን ደግሞ ወደዛ ርዕስ ልትቀይሩ ነው። አንደኛውን አካል ጠቅስና ከዚያ በኋላ ኢየሱስ ክርስቶስ መርጦታል ወይ አስተምሮታል፣ ይሄን አስተምሮታል ወይ ብዬ ልጠይቃችሁ ነው። ገብታችኋል አይደል? የዛኔ የማትወጡበት ውስጥ ነገር ውስጥ ልትገቡ ነው። ኢየሱስ ክርስቶስ ያስተማራቸውን ነው የጻፉት ወይ የሚለውን ኑ ተመልከቱ። እዚህ ጋር ያ አቡከራ እንደ ትልቁ ላይ ይሁን ሉቃስ የኢየሱስ ክርስቶስ ተማሪ እንደሆነ እስኪ እንገርና እንደ መጽሐፍ ቅዱስ ጻፊ ለምሳሌ ምን አለ? ስለራሱ ስለ ጻፈው መጽሐፍ ምን አለ? አንብብ። እሺ አንብብ። እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ የከበርክ ቴዎፍሎስ ሆይ ይላል፣ ከመጀመሪያ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራ ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርኩት ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራ ልጽፍልህ መልካም ሆኖ ታየኝ። እሺ ያው እንዳስተላለፉልን አለ። አሁን ይሰማቸዋል። እንዳስተላለፉልን ተማሪ አይደለም እሱ፣ ያው አስተላልፈውለት ነው። ማን ያስተላለፈለት? የቃሉ አገልጋዮች አለ። አንዱ የመጽሐፍ ቅዱስ ጸሐፊ ተነስቶ ምን አለ? አንቺ እንዳልሽው ያስተማራቸውን አላችሁ እናንተ እየቱ ጋር ያስተማራቸው የሚለው ያው እና እዚህ ጋር እንዳስተላለፉልን አሉ። ተስተላልፎለት ነው። ስለዚህ ሰነድ ያስፈልገዋል። እንደዚህ ይሄንን ቆይ ይሄ ሉቃስ ሲጽፍ ለኛ ነው ለኛ እንድንረዳው ነው እንጂ እሱ አልተማረም። መረጣቸው ከ12 ደቀ መዛሙርት ነው አይደለም? መልስ። እሱ የደቀ መዛሙርት ደቀ መዝሙር ነው። ከ72ቱ አርድእት ውስጥ ነው። ከ120 ቤተሰብ ከነሱ ውስጥ የነበረ ደቀ መዝሙር ነው። ስለዚህ በጣም ጥሩ። እሱ የደቀ መዛሙርት ደቀ መዝሙር ነው አይደለም? ያ የጌታ ሰው። ስለዚህ ያው ኢየሱስ ክርስቶስ ያስተማረውን ጽፎላቸዋል። እዚህ አትበሉና። ስለዚህ ምንድነው ሉቃስ ከተባለ ደቀ መዛሙርት ደቀ መዛሙርት። ቆይ አንዴ ተረጋጋ። ያ ስለዚህ የክርስቶስ የሚለው ነገር አበለ የክርስቶስ ተማሪዎች ጻፉት ወደሚለው አሁን ተቀየረ ደግሞ እሱ ማለት ነው። የደቀ መዛሙርት ደቀ መዝሙር ነው። ቀጥሉ ያላ። በጣም ጥሩ። ከመጀመሪያው ጀምሮ እሱ ባይኖርም ነገር ግን ክርስቶስ በነበረበት ሰዓት አብሮ የነበረ ደቀ መዝሙር ነው ቅዱስ ሉቃስ ማለት ነው። እሱ ደግሞ ከሐዋርያት ጋር ሆኖ አብሮ ያገለግል የነበረ ስለሆነ ከመጀመሪያው ጀምሮ በአይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን ሲል እሱ የሐዋርያት ደቀ መዝሙር ስለሆነ ሐዋርያት ከክርስቶስ የተቀበሉትን ለነሱ አብረው ለነበሩትም እንደገና ለደቀ መዛሙርቶቻቸውም ያስተማሩትን ያንን የተናገረበት ክፍል ነው። ስለዚህ ምንም አሁን አንተ ሉቃስን ስለማትቀበለው ባስተምሮ ስለማትቀበለው እሱን ስለማታምነው ነው። በቃዮ እሱን ስለማታምነው ነው። ስለአለማመን አላወራንም። አሁን ገብቶሃል አይደለም? አይደለም ሞቲቭህ ያ ነው እያልኩህ ነው። ቀስ በል። ስለዚህ ምንድነው ሉቃስ ከተባለ የደቀ መዛሙርቶች ደቀ መዝሙር ነው ብለህናል። ገብቶሃል አይደለም? ክርስቶስ ያስተማራቸው ደቀ መዛሙርቶች ከዚያ በኋላ እነሱ አስተምረውት ነው እያልከን ነው። እሷ ግን ያለችው ምንድነው? አይ ክርስቶስ ራሱ ያስተማራቸው የጻፉልን ነው እያለ እዛ አይደለም። አንደኛ ይሄ ነው። ሴንቲንግ እኮ ነው። ሉቃስ ብቻ እኮ አይደለም እሱ እንትን ያሉ ወንጌልን የጻፈው አይደለ? አንዴ ወደሱ እንመጣለን። ሁለተኛው ነገር አሁን ያነሳው ምንድነው? እሱ ከደቀ መዛሙርቶች የተማረ ነው ብለህናል አይደለም? ነው ተሳስቻለሁ? ከደቀ መዛሙርትም ከክርስቶስም ከክርስቶስ አብሮ ተምሯል። እሱ ከክርስቶስም 120 ቤተሰብ ውስጥ እስከሆነ ድረስ በመጀመሪያ ጀምሮ ከክርስቶስ ጋር ተከታይ ባይሆንም እንኳን ወደ መጨረሻዎቹ ዘመናትም ቢሆን የሰማውን አብሮ ይናገራል ማለት ነው። አሁን ከደቀ መዛሙርቶች ያስተላለፈለው ብለህናል አይደል? ማን እንደሆነ ሰነዶቹ እዚህ ጋር አስቀምጧል። ሉቃስ ከማን እንደሰማ ሉቃስ ተናግሯል ወይ? አስቀምጥልኝ። ማን ናቸው? የስ ደቀ መዛሙርቱ የቃሉ አገልጋዮች አለ። የቃሉ አገልጋዮች ያለው የክርስቶስ አገልጋዮችን ነው። ደቀ መዛሙርት ናቸው፣ ሐዋርያት ናቸው። በጥቅል እንደስተናግረው መሄድ አይቻልም። ሉቃስ አንድ ሰነድ ጠቅሰዋል ወይ? በእርሱና በክርስቶስ መካከል ካሉት አንድ የጠቀሰው አለ? ምን ማለት ምን ሰነድ?
ግልጽ ነው። በመካከላቸው ለምሳሌ እኛ ጋር ሰነድ የሚባል ነገር አለ። አንድ አካል የሆነ ሰምቻለሁ እንዳስተላለፉልኝና ከሌ ብሎ በጅምላ መናገር የለም። ገብቶሃል አይደል? በመካከላቸው ማን እንዳለ እሱ ከማን እንደሰማ ያ ከክርስቶስ እንደሰማ ያኔ የተናገረበት አንድ አካል አለ ወይ? አንድ አካል ቢያንስ 1 2 3 4 ከሐዋርያት ሰማሁት ማለቱን እያልከኝ ነው? አዎ ከማን እንደሰማ አንድ የሰማበትን አካል የጠቀሰበት አለ። ሉቃስ እሱማ የመጽሐፍቱ ባለቤቶች እኛ ስለሆን ታሪኩም የኛ ነው፣ ሃይማኖቱ መጽሐፍቱም የኛ ናቸው። መጽሐፍቱ ደግሞ የምናምናቸው የአገልጋዮቹ መጽሐፍት ስለሆኑ በቀላሉ መረዳት እንችላለን። ይሄን እኛን ነው መጠየቅ ያለባቸው። በቃ ሲምፕል አዛት አንተ ነው እየጠየኩ ያለሁት። ሉቃስ አንድ አካል ጠቅሷል ወይ? በእርሱና በክርስቶስ መካከል ከነበሩ ከአከሌ ሰምቼ ከክርስቶስ ጋር ሰምቶ ብሎ የተናገረበት አለ ወይ? የቃሉ አገልጋዮች ብሎ አሁን ያቀረብከው የሉቃስ ወንጌል መጀመሪያ ላይ ለቴዎፍሎስ በጻፈው መልእክት በቀላሉ ይናገራል። የቃሉ አገልጋዮች ይላል አይደል? ማን ብሏል? ለምሳሌ አንድ እንኳን የቃሉ አገልጋዮች ሐዋርያት ናቸው። የቱ ጋር ነው? ሉቃስ አይደሉም እንዴ? የቃሉ አገልጋዮች የተባሉት ሐዋርያት አይደሉም? ኦኬ ሉቃስ የቱ ጋር ነው? ከሐዋርያቶች ማንን ጠቀሰ? ለምሳሌ ከማን እንደሰማ የቃሉ አገልጋዮች ማን መሆን አይጠበቅበትም። የቃሉ አገልጋዮች ካለ ሐዋርያት ማለት ነው። አለቀ። ማን ከሐዋርያት ማን? ለምሳሌ ሐዋርያት እነማን ናቸው እንዴ? ማን ለምሳሌ ጥቀስልኝ፣ ችግር የለውም። ከሁሉም ጋር አብረው ይጸልዩ ነበር፣ አብረው ይመላለሱ ነበር፣ አብረው ያገለግሉ ነበር። ስለዚህ 12ቱም ጋር ከ12ቱም ጋር ከይሁዳም ጋር የተጠየቀው ኧረ ሚውት አታርጉኝ፣ እኔ ዝም ማለት እችላለሁ እኮ። ከሐዋርያቶች ማን ለምሳሌ አልኩት፣ አንድ መጥቀስ አልፈለገም። እሺ እኔ ደፈር ልበለለትና ለምሳሌ ቶማስን እንያዝ ወይ አልኩ። አዎ አልከኝ። እሺ ከቶማስ እንደሰማ ማስረጃ ምንድነው? ቀጥል። የቃሉ አገልጋዮች ከሆኑት ለምሳሌ ቶማስ ፕሊስ ግን ያለ ፈቃዴ ሚውት ባታደርጉ ጥሩ ነው። ይሄ ሩድ ነው። ዝም ብሎ ሰው ያወራ ሩድ ሚውት አይደረግም። ከቶማስ እንደሰማ አንድ ነገር አለ። በቃ የቱ ጋር ነው? ቶማስ የጌታ የቃሉ አገልጋይ መሆኑ በቂ ነው። አለቀ። ቶማስ ብቻ አይደለም፣ ቅዱስ ጴጥሮስም አለ፣ ሌሎችም ሐዋርያት በሙሉ አሉ። ለምሽ ከቶማስ እንደሰማ ማስረጃ የለህም? ከሐዋርያት እንደሰማ አንተ መጀመሪያ አምነሃል አታምንም? ማስረጃ ከቶማስ ሰምቷል አለን። ማስረጃ የት ነው? የለም። እንደገና ተመልሶ ከሐዋርያት ሰምቷል ይለኛል። ማስረጃ ሳይኖራቸው እሺ ሰላም ቆያችሁ። ለምን ቅድም ወጣህ? ራስህን የወጣው ዮሐንስ? አይ አይደለም፣ ኔትወርክ ነበር ያስወጣኝ። ከዛ ደግሞ ስልክ አልቀበለኛል። ለዛ ነው። ኦኬ በጣም ጥሩ። ቅድም የተጀመረው ርዕስ አብዱልከሪም እስኪ ሄደበት አንድ ምን ነበር የጀመራችሁት ቅድም? በጣም ጥሩ። ቅድም ሳላ ጥያቄ ካላችሁ ግቡ አለንና ገባው። ጥያቄ ኑሮኝ ነው የገባሁት። ልመልሰው ጥያቄ ቅድም ስትወጣ ጊዜ ነው። እኔ ከዚያ በፊት አልነበርኩም። አብዱልከሪም አለ? አዎ አለ። የጀመራችሁት ቀጥሉ። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት አለ ብለህ ነበር። ተክሶቶ ነበር እዚያ እኔ ላይ አብነት አይቶ እንደዚህ ጋር ቆያን ዮሐንስ 13:13 ጨርሶ አብዱልከሪም እዛ ጋር ነበረ እኔ አምላክ ነኝ የሚል አላየንም። እዛ ላይ አለ። ክፈተውና ቅድም አንድምታ ስከፍት ስለነበረ ጌታ የሚለውን እስኪ ክፈትልኝ። እሺ ከታችሁም የሚያየው ስለነበረ መዝገበ ቃላቱን ከፍተ ነበረ። ክፈተውና ጌታ የሚለው ምን ተብሎ ተፈታ፣ ለክርስቶስ ሲሆንስ ምን ይላል የሚለውን አብረን እናያለን። አዎ ጥያቄ የጠየቅነው ኢየሱስ እኔ አምላክ ነኝ ብሎ ተናግሯል ወይ ነው? አዎ ጌታ አለ ራሱ አምላክ መሆኑን። አይ ጌታ ማለት አይደለም። አንዴ እሺ ችግር የለውም። እሱ ማረጋገጫ ካልሆነ አብዱል አንድ ጊዜ ስማኝና እሱ ማረጋገጫ ካልሆነ ራዕይ ዮሐንስ ምዕራፍ 1 ላይ ይገባል። ጥያቄ ልትመልስ ሳይሆን ራሱ የገባው ግን ብለህ ልታወራ ነው የገባው። እንደዛ አይደለም ሆነ ያለበት። እኛ ምን ጠይቀን አሁን ከቀደም ጀምሮ ያሉት ክርስቲያኖችም እንደዛ ነው እየሆነ ያሉት። አሁን እዚህ ጋር ምን መሰለህ ዮሐንስ ካሌለ የለም ማለት ማንንም አልገደለም። ስለዚህ ኢየሱስ እኔ አምላክ ሌላ ጥቅስ ልስጥህ አለ ሌላ ጥቅስ ልስጥህ። ከአንድ ብቻ ነው የምፈልገው። ኢየሱስ እኔ አምላክ ነኝ ያለበት ራዕይ ዮሐንስ ምዕራፍ 1 ግባ። እሺ ራዕይ ዮሐንስ ምዕራፍ 1 ቁጥር ስንት ነው? ከ1 እስከ 7 እናንብበው። ከ5 አንድ ቁጥር አምላክ ነኝ ያለበትን ስፔሲፊካሊ የተናገረውን ቁጥር ንገረኝ።
በጣም ጥሩ። ከአንድ ጀምረን ማንበብ አንችልም? ችግር አለው? እሺ 8 ላይ ግባልኝ። እሺ ራዕየ ዮሐንስ ምዕራፍ 1 ከቁጥር 8 ከፈተው ቪዲዮውን ብትከፍተው ደስ ይለኛል። ከፍቻለሁ። ኢየሱስ እኔ አምላክ ነኝ ያለው እዚህ ክፍል ላይ ከፈለግን እንደውም ከላይ ጀምረን ብናየው ደስ ይለኛል እኮ አንብብልን። እሺ ከ7 ልጀምርል። እነሆ ከደመና ጋር ይመጣል፣ ዓይን ሁሉ የወጉትም ያዩታል። እሺ ቁጥር 8 ያለውና የነበረው የሚመጣውንም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር ይመስገን። እኮ ማን ነው ይሄንን እያለ ያለው? ኢየሱስ እኮ አይደለም እያለ ያለው ራሱ አይደለም ይላል። ምን እየተባለ ያለው እዚህ ይላል ሳይሆን እኔ ነኝ ብሎ ይዘጋል አይደለ? እኔ ነኝ ይላል። አንድ ቪዲዮ ልክፈትልህ እኔ ቪዲዮ ልክፈትልህ ወይ? አያው እኔ ጋር ላይ ሶካ መክፈት አይጠበቅብህም። እሺ በመጀመሪያ ደረጃ ይሄን እየተናገረ ያለው ማን ነው? ማን ነው ይሄን እየተናገረ ያለው? ዮሐንስ ነው እየተናገረ ያለው። ሲጀመር ኢየሱስ ራሱ አይደለም እየተናገረ ያለው። ዮሐንስ እየጻፈ ነው እንጂ እየተናገረ አይደለም። ተናጋሪ ነው። አይሄው ስለ ዮሐንስ አይደለም እየተናገረ። እሺ ዮሐንስ እየተናገረ አይደለም ብሎ ከቁጥር አንድ ጀምር። ይሄው ከቁጥር አንድ ጀምር። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው ኢየሱስም በመልአኩ ልኮ ለዮሐንስ ለባሪያው ለዮሐንስ አመለከተ ይላል። ስለዚህ ከእግዚአብሔር የመጀመሪያው ማን ነው የላከው? እግዚአብሔር ኢየሱስ እግዚአብሔር ነው የሚለው ማስረጃ ስጠኝ። ቁጥር አንድ ነው ጣታ ያለበት ላይ እኮ ቁጥር አንድ ሙሉን አንብበዋ ታዲያ ወይ ደግሞ ሌላ አንብብ። ፕሊዝ ትረጋጋለህ። ይሄ ልጅ ለምን እንደማይረጋጋው አንድ ተረጋጋ። ተከፈታል እንዴ? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ይላል። ይኸው አንድ እግዚአብሔር ለማን አይደል? ለኢየሱስ። ስለዚህ መጀመሪያ መልእክቱ ከማን ነው የመጣው? እሺ እግዚአብሔር ማን ነው? እግዚአብሔር ለኢየሱስ ሰጠው። ስለዚህ ንግግሩ የኢየሱስ እግዚአብሔር ነው። አሁን እኛ እያልን ያለ ነው ኢየሱስ ይላል። ሙሉን አንብበው። ኧረ ሼም ነው። ይሄው በመድኃኒዓለም ሙሉን እስከ 8 አንብበው ብዬ ነበር እኮ። ይሄው ሳየው ከማን ነው የሚመጣው? አሁን ኢየሱስ ያለበትን አሳየን ፕሊስ። ቀጥታ አንድ ስፒድ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ጣታ ያለበት ኧረ ቆይ ተረጋግሽ ላሳይ። አንድ ተረጋጋ። መጀመሪያ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ ሰጠው ይላል። እግዚአብሔር ለማሰጠው የሰጠው ቀጥል። አንዴ እሱ የሰጠው በእርሱም የተገለጠው ነው። ኧረ ፕሊስ አንዴ ተረጋጋ። እንዴ ቆይ አንዴ በጽሁፍ ይሻላል መሰለኝ። በጽሁፍ እዚህ ጋር ላሳያችሁ አንዴ። ኖ እኔ በትልቁ አድርገኝና ላንብብ። እድል አሰጠኝም። አንድ ደቂቃ ብስ። ኧረ ቆይ ተረጋጋ አንተ ልጅ ምን ሆነዋል? በፈጣሪ ፕሊስ ተረጋጋ። እዚህ ጋር እየጻፍኩ ላሳይ። እዚህ ጋር አሁን ምንድነው የሚለው ጋይስ? ምንድነው የሚለው? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ ይላል። ስለዚህ እንጻፈው። ልጅ በኋላ እንዳንካታች እግዚአብሔር ማለት አብራራልኝ። እግዚአብሔር ማለት ምን ማለት ነው? አብራራልኝ። መጀመሪያ ጋድ ልበል በእንግሊዝኛ ላድርገውና ጋድ አይ እንግሊዝኛ አልችልም እኔ አማርኛ ነው የምችለው። እሺ እግዚአብሔር ልበል። እሺ ተረጋጋ። ችግር እግዚአብሔር ምን እንደሆነ ታብራራልኝ መጀመሪያ። ኧረ ተረጋጋ ብራዘር። እግዚአብሔር አለ። እግዚአብሔር ለማሰጠው ለኢየሱስ ይሄው በቃ ጅማሮ ይሄ ነው። እሺ በቃ አሁን እዚህ ጋር የኢየሱስ ንግግር ነው እንዳትለን። ይሄው ከእግዚአብሔር ለኢየሱስ የተሰጠ ነው። መጀመሪያ ራሱ ይሄው አንዴ ካላስወራኸኝ ልንግባባ አንችልም። ከጠየቀኝ እንድመልስልህ እድል ስጠኝ። አይ መመለስ አይቻልም እኔ በፈለኩት ነው የምሄደው ካልከኝ እሱ ከሆነ ልንግባባ አንችልም። እሺ ዮሐንስ ይሰማል አንዴ? ዮሐንስ 4:4 ይሰማል? ከቻልኩ እሱ ጋር ባወራ ደስ ይለኛል። እያስወራኸኝ ስላልሆነ ማለት ነው። ወይም ደግሞ ሌላ ሰው ያወራ። በቃ እንደዛ ከሆነ ሌላ ክርስቲያንም ማውራት ይችላል። ለምን መሰለህ? ዮሐንስ 4:4 እያልን ያለ ነው ምንድነው? ያውኑን ጥቅስ እኮ መመለስ እንችላለን። እያልን ያለ ነው መጀመሪያ መስማማት አለብን። ከመነሻው ራእይ 1 ላይ የእግዚአብሔር መልእክት ነው እየተላለፈ ያለው እንጂ የኢየሱስ መልእክት እየተላለፈ አይደለም። እኛ እያልን ኢየሱስ እግዚአብሔር አይደለም። እንደምጠለም ልጅ በቃ አረ ተረጋጋ እንዴ። እኛ እየጠየቅን ያለው ኢየሱስ እኔ አምላክ ነኝ ብሎ የተናገረበትን ክፍል አንተ ያመጣው ደግሞ የእግዚአብሔር ንግግር እግዚአብሔር ለማሰጠው ይላል ለኢየሱስ ይላል። ይኸው እዚህ ላይ አይቶ እኮ እግዚአብሔር ሌላ ኢየሱስ ሌላ እግዚአብሔር ለኢየሱስ ሰጠው ይላል። ይኸው እሺ ሙሉ አታነበው ለምን ትቆርጠዋለህ እኮ ነው። አንድ ቢያንስ ከራነቀ እንኳን አይነበብም። በመድኃኒዓለም እኮ የእግዚአብሔር መልእክት አይነበብም። አረ ተረጋጋ። እኛ እየጠየቅን እኮ የእግዚአብሔር ያለበትን ሳይሆን ኢየሱስ ያለበትን ነው እኮ። ራሱ እግዚአብሔር ማን ነው? ራሱ ኢየሱስ ነው የተናገረው አልኩ እኮ ይሄን ቃል ኢየሱስ ከቀኝ እጁ ወደ ግራ አቀብሎት ነው እግዚአብሔር ለኢየሱስ ክርስቶስ ሰጠው ይላል እኮ። እግዚአብሔር ራሱ ለኢየሱስ ነው ይላል። እግዚአብሔር ለኢየሱስ ሰጠው ይላል። አይታየም? እዚህ ለአብራራ አንድ ጊዜ እድል ከሰጠኝ 30 ሰከንድ ትሰጠኛለህ? ይሄን ክፍል አብራራለሁ። ቁጥር 1 በጣም እሺ፣ አንዴ ሚዩት አድርግልኝ። እሺ እግዚአብሔር ማለት ኢየሱስ ክርስቶስ ነው። እግዚአብሔር ለኢየሱስ ሰጠው ማለት በአካላት ደረጃ ሲነገር እየተናገረ ማን ለማን ይሰጠው? ማን ለማን ይሰጠው?
ከሶስቱ አካላት አንዱ የሆነው እግዚአብሔር መስጠት ምናምን የሚባል ነገር የለም። እዚህ ጋር በጣም አስተውልና መስጠት ይሄው አይታችሁታል። መስጠት የሚባል ነገር የለም ማለት ነው። ይሄው ለዚህ ማቋረጥ ሰጠው ይላል። አይታችኋል። ሰጠው እያለ መስጠት የሚባል ነገር የለም ይለናል። ሰጠው እያለ ማለት የሰጠው እያለ መስጠት የሚባል ነገር የለም ይለናል። ይሄ ልጅ ምንም ንጹህነት ያለው ልጅ እናውራ። ይሄ ለራሱ ታማኝ የሆነ ትክክለኛ ክርስቲያን ነው። ፕሊዝ አንዴ አብዱ ዮሐንስ ምንድነው በቃ ኪንግ ጋድ አለ እሱ ይቀጥል መሰለኝ። ሌላ ታማኝ የሆነ ክርስቲያን ቢሆን የተሻለ ነው። ምክንያቱም አሁን እዚህ ጋር መጀመሪያ እግዚአብሔር ለኢየሱስ ክርስቶስ የሰጠው ይላል። ከመነሻው ይሄ ኢየሱስ በምድር ቆይታው ያወራው ራሱ አይደለም። ሲጀመር ራእይ ተብሎ ዮሐንስ እኔ በራእይ ያየው ያለው እንጂ ገና ኢየሱስ በምድር ቆይታው ራሱ የተናገረው አይደለም። እኛ የጠየቅነው ይሄን አልቀበልም ማለት መብት አለኝ ሲጀመር። ምክንያቱም ኢየሱስ በምድር ቆይታው የተናገረው አይደለም። ግን ይሁን በቃ እንግዲህ ችግር የለውም ብዬ ተነሳሁ። ከዛ ግን የመልእክቱ ባለቤት እግዚአብሔር እንደሆነ ሳሳየው ደግሞ ወጀብ እግዚአብሔር አይደለም ማለት እሺ ብዬ እዚህ ጋር እግዚአብሔር አሳይቶ ነው መስጠት የሚባል ነገር የለም ማለት ሰጠ ይላል ጽሁፍ። ይቅርታ አንድ ሀሳብ ልናገር ነው። እሺ ከተረጋጉላችሁ ሁሉ ቀጥል። እግዚአብሔር ማለት እኮ አንድ አምላክ ነው ማለት ነው። ወልድ በስጋ ሲገለጥ ነው ማለት ነው። እግዚአብሔር ማለት አንድ እግዚአብሔር ነው፣ ሰማይና ምድርን የፈጠረ። እንደገና ደግሞ እግዚአብሔር ለኢየሱስ ሰጠው የሚለው ኢየሱስ እንደኛ